ተከስቶ ሌላ ሴት ሲያወራ ኤክሱን ሰላም ሲል ሲጻጻፍ ብታየው ይሄ ችግር ነው አይደለም ችግር ነው ነገር ግን አንቺ ሰውየው ለመፍታት የሚያበቃሽ ነው አይደለም ማኩረፍ ሜንታል ኬዝ እግዚአብሔር የሚያየው ሰው እንደሚያየው አይደለም ሰው ፊት ያያል እግዚአብሔር ልብ ያያል እኔ ብዬሻለሁ ይሄን ድርጅት ስከፍት የኔ ፈቃድ አለ እግዚአብሔር ፈቃድ ነው በጣም ጸልዬበት አንድ አመት ቁጭ ብዬ ያንተ ፈቃድ የቱ ላይ ነው ብዬ ነው የከፈትኩት ለዛ ነው ያልወደቀው የፈለገ ትውደደው በቃ አታድሪም አትወይም መቼ ነው መስምሽ መቼ ነው ማቅፈሽ መቼ ነው አቅፈሽ ምተኛና ካለ አቅፈሽ መቀመጠው ራሱ ካለ ብሎክ ነው የምታደርገው ጥናቶች እንደሚያረጋግጡት ከ3 አንድ ሰው የድክመት ወሲብ ችግር አለ ሀብታም አገባው ብላ መኪና የ3 ወር አፓርትመንት 60 ሺህ ብር 180 ሺህ ብር ተከራይታ ሶፋ ገዝታ ምን ብላ ሰውዬው በጣም እልም ያለው ውሸታ ነው አስመጪና ላኪን ያላት ግን መጨረሻ ላይ ነው ቢገኝ ጥሩ ደላላ ሰላም ጸግሽ እንደምን አለ እግዚአብሔር ይመስገን በጣም ከረጅም ጊዜ በኋላ ተገናኘን አይደል ያው አንድ አመት ነው አመት ከምናምን ነው አዎ እንግዲህ በዚህ ፖድካስት ላይ ዛሬ ለመጀመሪያ ጊዜ እንግዳ አድርጌ ነው ማቀርብክ ያው መልህቅን የሚከታተሉ ሰዎች ሁሉም ያውቁሃል በቲክቶክ በዩቲዩብ በፌስቡክ በኢንስታግራም በቴሌግራም ላይ የተለያዩ ሐሳቦችን እያነሳክ ቆንጆ ቆይታ ከሰዎች ጋር ታደርጋለክ የተለያዩ ሐሳቦችን ታነሳለክ ግን ለመጀመሪያ ጊዜ ይሄንን ፕሮግራም የሚመለከት ሰው ይኖራል የዛሬውን ፕሮግራማችንና ጸግሽ ማን ነው ሲባል በራስ አንደበት እስቲ ጸግሽ ማን ነው ትውልድ እድገቱ ምን ይመስል ነበር አመሰግናለሁ በጣም ብዙ ጊዜ ተናግሬዋለሁ ብዙ ጊዜ ደግሞ መናገር የማልፈልገው ነገር ነው የሆነ ነገር ብዙ ጊዜ ተናግሬያለሁ የሆነ ነገር ደግሞ ብዙ ጊዜ ያልተናገርኩም እኔ ምን መሰለሽ ባህሪ ብዙ ማንነቴ መናገር አልወድም ለምን እኔ እንጃ በቃ ብቁ ነኝ ብዬ ስለማላስብ ነው መሰለኝ ፈርዶብኝ ከልጅነቴም እኮ ነው በጣም የሆነ ፓርቲ ድብቅ ነው በሳይኮሎጂ ላለፉት የሆነ 100 አመታት የሆነ ሪሰርች ተሰራና ይገርምሻል ሰዎች ስለራሳቸው የሆነ የሚያውቁት ባህሪ ያለ ስለራሳቸው የማያውቁት ባህሪ ያለ ሰው ብቻ የሚያውቀው ባህሪ ያለ ሰውና እሱ በጋራ የሚያውቁት ባህሪ ያለ እና እኔም አንዳንድ ጊዜ አንዳንድ ነገር ላይ ድብቅ ነኝ ብዬ አስባለሁ ማለት የተወሰነ ለመናገር አልቸኮል አሁን እንግዲህ ሚዲያ ላይ ወደ ትንሹ ወደ 9 አመት ይመስለኛል እና ሬዲዮ ቴሌቪዥኖች ላይ የተለያዩ ፕሮግራሞች ላይ እና አሁን እኔ የስፒሪቹዋል ፓርቲ ላይፍ በዛ በኩል ያለው ላይፍ ምን እንደሚመስል ሰው ከ9 አመት በኋላ ነው አንዳንድ ሰው ያወቀው እና ብዙ አይነት ሃይማኖት ያላቸው ሰዎች ሚዲያ ላይ አብረን እንሰራ ነበር ግማሹ ፕሮቴስታንት ግማሹ ኦርቶዶክስ ግማሹ በእስልምና ነበር የምመስለው ለምንድነው መናገር ያልፈለከው ብለሽ ብትይኝ በጣም ብዙ ነገር ይቀረኛል ብዬ ስለማስብ በጣም ብዙ መማር እንፈልገው ነገር ማወቅ እንፈልገው ነገር ስላለ እንዲህ ነኝ የሚለው ማስቀደም አልፈልግም እና በጣም ነው ለዛ ነገር በጣም ዘገየውና አሁንም ራሱ ስፒሪቹዋል ፓርት ላይ ትንሽ አንዳንድ ትምህርት ስልጠና አስጠን ብሎ አንዳንድ ቤተክርስቲያኖች ይጠሩኝና ፕሊስ ማትለቁት ከሆነ ብዬ በጣም ነው የምለምነው በጣም ለምንድን ነው የምትፈራው ግን ማለት ይቀረኛል ብዬ አስባለሁ በጣም ብዙ ነገር ለምሳሌሽ መቼም ሰው በነፍሱ ከቀለደ ሌላ በምን ይመለሳል አንቺ በነፍስ አንቺና እግዚአብሔር በቃ እግዚአብሔርን ስም ራሱ ከጠራሽ ወይ እግዚአብሔርን ስም ምታቂ ወይ ቸርች ምታቂ ወይ እግዚአብሔር ቤተክርስቲያን ምታቂ ከሆነ በጣም መጠንቀቃል ለምሳሌሽ አንቺ ምጠሪው ስም የሚሰገድለት ስም ነው የሚቀለድበት ስም አይደለም የሚፈራ የሚንቀጠቀጡለት ስም ነው እና የሚቀለድበት ስም ስላልሆነ እስከ ለተሞቴ ድረስ ነፍሴ ከስጋዬ እስከምትለይ ድረስ መቀለድ አልፈልግም በእግዚአብሔር ስም ከዛ የተነሳ ሌላው እንኳን ለቀልድም ይመች ነገር አለው ግን እኔ የቸርች ሰው ነው የቤተክርስቲያን ሰው ነው ተብዬ በነፍሴ መቀለድ አልፈልግም ሁለተኛ ያን የሚሰገድበትን የእግዚአብሔርን ስም መቀለጃ ማድረግ አልፈልግም ከዛ የተነሳ በጣም ነው የምጠነቀቀው መኖር ብጀምር ትንሽ ብበስል ብዙ ያወቅኩም ይመስለኝ በጣም ብዙ ያላወቅኳቸው ነገሮች አሉ አሁንም ማቀው አለማወቄ ነው ከዛ የተነሳ በጣም መደበቅ ፈልጋለሁ አሁንም ራሱ መንገድ ላይ አንዳንድ ጊዜ ሰዎች በቃ የሌለኝን ስም ሲሰጡኝ እውነት በሚያወሩኝ ልክ ነኝ ወይ ብዬ ራሴ በደንብ አያለሁ እና ሰው ስለሚወድሽ ነው ምናልባት የሚኮረኩረው ሐሳብ ምናልባት የሚነካው ሐሳብ ስለነገርሽ ነው እኔ ግን ይቀረኛል ብዬ ስለማስብ በጣም ብዙ ነገሮች ራሴ ላይ ማሻሻል ፈልጋለሁና እንግዲህ ከታች ጀምሮ ራሱን የሻለ የምታድግበት አስተዳደግ አለ የምትማሪያቸው የምታጠኛቸው ዛሬ ላይ ይሄን እየተማርኩ ይሄን ያጠናው ነሽ ብለሽ ለማውራት የማይመቹ እግዚአብሔር ቢፈቅድ ግን ነገ ተነጎዲያ እንደዚህ ብለሽ የምትናገራቸው ነገሮች አሉ ሁሉ ጊዜ ዶክተር መራት ደበበን በምን ተወዳለሽ ብለሽ ብትዩ ስፒሪቹዋል ፕሮቴስታንት ነው በሃይማኖቱና ስፒሪቹዋል በዚህ በኩል የሆነ ነገር ነው ያለው በዚህ በኩል ደግሞ
ሳይካትሪስት ነው የስነ አእምሮ ሐኪም ነውና ሁለት ነገር ጎን ለጎን እኔም የሰው መቼም ህይወቱን ነው ይዞ ይመጣ ስናት ቢዝነስ እኔ ጋር ለምሳሌ ስለ ትዳር ሊማከር ሲመጣ ሰው ህይወቱን ነው ይዞ ይመጣው ከዛ የተነሳ ቢዝነስ አይደለም ይዞ ይመጣው በጣም መጠንቀቅ አለብሽ ቢዝነስም ያማክርሽ ሰው ቢሆን ፌልም ቢያደርግ ቢዝነስ ነው ህይወት ይዞ ይመጣ ሰው ግን ትንሽ እግዚአብሔርን የምትፈሪ ሰው መሆን አለብሽ ስፒሪቹዋሊንም ትንሽ ዲቴል ያጠናሽ በዚህ በኩልም የሆነ ነገር ያጠናሽ ሰው መሆን አለብሽ እና ከዛ የተነሳ እኔ ባግራውንዴ እኔ እንደዚህ ነኝ ለጊዜ እንግዲህ መልህቅ ከተመሰረተ 4 አመት ከዛ በፊት 4 ወይ ወደ 4-3 አመት ትንሽ መጽሐፎችን በመጻፍ በዛ ደግሞ በስልክ በነጻ በማማከር ረጅም ጊዜ ጆሮዬን እስከሚያመኝ ድረስና የነዛ ኤክስፒሪየንሶች አሉ አሁንም ይሄንን መልህቅ ድርጅት ስከፍት በጣም የብዙ ሚሊዮን ሰዎችን ህይወት ይታደጋል ብዬ ነው የከፈትኩት በጣም ሪሰርች ሰርቼ ግን እግዚአብሔር የተመሰገነውን ክብሩን እግዚአብሔር ይውሰድ በጣም ብዙ ሺህ ሰው ነው ህይወቱ የተለወጠው በሚሊዮን የሚቆጠር ሰው ውጭ ሀገርም ሀገር ውስጥም ያለ ሰው በቃ እያንዳንዱን ኮሜንት ስንት 100,000 ኮሜንት እንደተጻፈ ሶሻል ሚዲያ ማናጀር የሆነ ጊዜ ወጥቶ ለኦዲየንስ የሆነ ነገር ቢናገር ደስ ይለኛል እኔ እንደዚህ ብል እሱ ወጥቶ ጠቅላላ ኮሜንቶች ይሄናል ኮሜንትኛ ቪዲዮ ላይ ላለፉት 4 አመታት ተሰጥተዋል ይሄናል ላይኮች ነበሩ ይሄናል ሚሊዮን ቪውዎች ነበሩ ሼር የተደረጉ ይሄናል ለምን ስለምፈልገው ጭምር ነው እኔ እግዚአብሔር ቢረዳኝ የብዙ ሚሊዮን ሰዎችን ህይወት መታደግ ስለምፈልግ በተለይ በጭቅጭቅ በነገር የሚኖሩ ሰዎችን ህይወት መታደግ ስለምፈልግ እኔ ብቻ ደግሞ ከመናገር አንዳንድ ጊዜ ኦዲየንስ ቢናገር እኔው መንገድ ላይ ስወጣ ታምናለክ ልፈታ በጣም ጫፍ የቀረኝ ነው አንድ ሴት ያንተን ቪዲዮ ያለችኝና አየሁኝ ከዛ ጊዜ ጀምሮ ሴት መሆን ጀመርኩኝ እና አንዳንድ ሴቶችን መንገድ ላይ መጡና በፊት በቃ እኔ ቆንጆ ነኝ ምየቤ እኔ ብቻ መራጭ ነበርኩና ለካ እኔ ተመራጭም ጭምር ነኝ ያሉና ኤኒዌይስ ምንድነው ምን ይሰማሃል ግን ሰዎች እንደዛ ሲሉክ እንደዛ አይነት አስተያየቶችን ሲሰጡክ ያው እግዚአብሔር ክብሩን ይውሰድ እኔ ያው እንደ ሰው ጥሩ ነገር ለሰራሽው ነገር ሰው ህይወቱ ተለውጦ በስታይ ደስ የሚልሽ ነገር አለ ግን ብዙ እኔ እንዳልታበይበት እግዚአብሔር ክብሩን ቢወስድ ደስ ይለኛል እኔ ብዙም እኔም ሰው ባያቀኝም አትሊስት ሰውየው ህይወቱ ይለወጥበት እግዚአብሔር ደግሞ ይክበርበት መጥፎ ነገር ከሰራው ነው ይለወቀስ እግዚአብሔር እንትና ይባል ከዛ ውጪ ግን የመቼም የለፋሽው ነገር አንቺ ታስታውሻለሽ ባይዘው አንቺ አሁን በተለይ ምስክር ነሽና የዛሬ 4 አመት የዛሬ 3 አመት የነበረን ነገርና ከ3 አመት በኋላ አሁን ማክሰኞ ስልጠና እንኳን ማታ ምን ያህል ወንበር አልበቃ ብሎን ጭንቅንቅ ይሄ አዳራሽ እስከማይበቃን ድረስ ሌላ ጊዜ ደግሞ ተነጋግረን ደግሞ ወደ ሲኒማ ቤት ትልቅ ቦታዎችን መውሰድ እንፈልጋለንና ዞሮ ማነካ አንተ ከሚለው ጀምረሽ እኔ ወደዛ ይልኩ ይሁን ግን አሁን ስለ ስልጣናው ካነሳ አይቀር በጣም ብዙ ስልጣናዎች እዚህ ድርጅት ውስጥ ተሰጥተዋል በነጻም ስልጣና አለና ካሁን በኋላስ ምን አይነት ስልጣናዎችን እያሰብክ ነው ምክንያቱም ሰኔ 1 ላይ የሚጀምር ትልቅ ስልጣና አለና ስለሱ አንስተን ወደ ሌሎች ሐሳብ እንሄድ የሚገርምሽ ነገር አሁን ምን አሰብኩ መሰለሽ አሁን እዚህ ቢሮ እኔ ዋን ቱ ዋን ነው ማማከረው አንድ በአንድ ከአንድ ሰውና እንዴት እንደሚደክም አንድ ሰው ነው መታማ በፊት እስከ 10 ሰው በቀን ማከር ነበርና በቃ ሰውጣ ጤነኛ አይደለም በጣም ነው መታመመው ከመነግርሽ በላይና እኔ ደግሞ እንኳን ለራሴ እንኳን ለኔ ለጸጋዬ ቀርቶ ለሌላ ሰው እስከምትታመም ድረስ ስራ ብዬ አልመክርም ለምን አንቺ ስትኖሪ ነው እኔ ብዙ ስትሮክ መጥቷቸው ሰውነታቸው ጭምድድ ብሎ መንቀሳቀስ አቅቷቸው የነበሩ ሰዎች አማከረ ያውቃሉ አይምሯቸው የተያዘ ሰውነታቸውና ገንዘቡ የሚጠቅምሽ አንቺ እስካለሽ ድረስ ነው ስኬቱም እድገቱም ምንም የሚጠቅምሽ አንቺ እስካለሽ ነው አንቺ ከሌለሽ ያው ምንም ነገር የለም ከዛ የተነሳ አንቺ መኖር አለብሽና እያመኝ ስመጣ ቀነስኩኝ 8 ሆነ በጣም ህመማለው 6 ሆነ አሁን 5 ያረግ ነው በቀን 5 ወይ 4 ወይ 6 በጣም ከበዛ 6 እና ይሄ በጣም እንትን አልሆነም ለኛ ለከስተመሮቻችን በጣም ጥሩ ነው ዋንቷን ግን ስንት ሰው ጋር መድረስ ትችያለሽ ስንት ሰው ታማክሪያለሽ በጣም ብዙ ሺህ የቤት ችግር ያለበት ሰው አለ ግን ስንት ሰው ጋር ትደርሻለሽ በቀን 4 ሰው ያናገርሽ በጣም ጎበዝኩ እኔ ያው እስከ ቅዳሜ ድረስ ነው የምሰራው በጣም ህመም አለው ድካም አለው ማንበብ አለብሽ በጣም በየቀኑ ሪሰርች መስራት አለ ችግሮቹ እኛ ከምናውቀው በላይ ያደጉ ነው በፊት የምታውቂው ችግር አንቺ ባልና ሚስት መከባበር አይደለ አሁን እጥፍ ሄደዋል ያላገቡ ሴቶችን ትላንትና 1 ሚሊዮን ለምታውቂው ዛሬ 10 20 30 40 ሚሊዮን እየገባ ነው እና ዘርፉ ላይ ከሆንሽ አይቀር ደግሞ እዚህ ጋር ላገቡ ሰዎች ብቻ ሳይሆን ላላገቡም ሰዎች የሆነ ነገር ማምጣት አለብሽ አሉ በጣም የተጠናባቸው የሚገራርሙ ነገሮች አሉ ግን ጊዜ አጥቼ ብቻ እንደዚህ ቁጭ ብሏል እና ውጭ ሀገርም አሁን በቅርብ
አግብታ ሁለተኛ ልጅ የወለደች እቺን ሴት የዛሬ 3 ዓመት ነው 4 ዓመት እኔ ነኝ ያማከርኳት 39 ዓመት ነው በ29 ምናምን አካባቢ ተዋወቀች በቃ በ30 ዓመት ጓደኛው ሆነ 9 ዓመት ዛሬ ያገባሽ ያለው ነገር ምናምን እያለ 39 ዓመት ሞላት አቤት የልጅቷን ስትረስ ብታይ ጭንቀቷ ብታይ እንባዋን ብታይ እንዴት እኔ አንዳንድ ወንድ ምንድነው ትርፉላል የማትፈልጊያትን ሰው የማትፈልጊው ወንድ እኮ አትፈልጊው እንደው በቃ አመል ሆኖ ሌባ ለአመሉ ምን ይልሳል ይባላል አይደል ያው በቃ የማትፈልጊው ሰው እኮ ኦሬዲ አትፈልጊውም በቃ ተስፋ መስጠት አጠገብሽ መከራ እንዲያይ ማድረግ ከሴትም ከወንድም እኔ ይገርመኛልና እቺ ሴት አንዳንድ ነገሮችን አወራንና ከዚህ ካልወጣሽ ወደዛ አትሄጂ የኋላ ማርሹን ካላስወጣሽ ወደፊት ማርሽ አትሄጂም በቃ የሆነ ነገር ወደፊት መሄድ የምትፈልጊ ከሆነ ከኋላው ነገር መተው አለብሽና በጣም ነው ያመማት የ9 ዓመት ዋጋ የከፈልኩበት ምን ላርግ በጣም አለቀሰች በወቅቱ ፕሊስ ዋጋ እንዳልከፍል እኔ እኮ ድሜዶ አትሊስት ልጅ እንኳን ወደከ አይ ነው እኔ እንደ ሞያ አላዝም ነው ምን መክርሽ እንጂ አንቺን አናዝምና አንቺ የወደድሽውን አድርጊ ግን ይሄ እውነታው ይሄ ነው ሰንበዲን ተወችውና እግዚአብሔርም ረዳት ወደ በ8 ወሩ ምናምን የሆነ ሰው አገባች እና ያገባችው ሰው በጣም የሚያስደነግጥ ሰው በቃ የተባረከው እንደምትይዋል አይደለ በቃ የሚያወራውን የሚኖር ስቲቨን ኮቬ ይላል የምታወራውን ማትኖር ከሆነ አታውቀው ማለት ነው ባታውቀው ይሻላል ይላልና በጣም ስነ ስርዓት ያለው በጣም የሚገርም ሰው አሁን ሁለተኛ ልጅ እንትናትና ከሴቶች ካላገቡ ሴቶች ሁሌ በሷ አገረማለሁ እንግዲህ እሷ በ39 ዓመት ነው እኔ አሁን በ36 ዓመት በ35 ዓመት በ30 ዓመት በ20 ዓመት በ25 ዓመት የሀገር ከስተመሮች ቢሮአችን ነው ግን ጥፋቱ እዚህ ጋር ማን ነው ያን ያክል ጊዜ መጠበቃቸው የነሱ ነው ወይስ የሚያስጠብቀው ሰው ነው ሁለት ነገር አለ አንድ ባንቺ በኩል በጠባቂው በኩል ችግር አለ ስትጠብቂ ማን ነው መጠበቀው እስከመቼ ነው መጠበቀው እንዴት ነው መጠበቀው ምን ይዤ ነው መጠበቀው አንድ ነገር ነው ለምሳሌ ምን ለበጀሽ ዋስትና ምን አለ ሽማግሌ የተላከበት ነው ቀለበት ነው የመዘጋጃ ውል አላችሁ ወይስ ምን አለ የሆነን ሰው በመሬት እኮ ድሮ ቢሆን ሰዎች እግዚአብሔርን ይፈራሉ ዛሬ ይሄ የእውቀት ዘመን ነው የእምነት ዘመን አይደለም ሰዎች እምነታቸው በጣም እየሞተ ዕውቀታቸው በጣም እየወጣ ያለበት ዘመን ነውና ስትጠብቂ እንዴት ነው መጠበቀው እስከመቼ ነው መጠበቀው ምን ይዤ ነው መጠበቀው የሚለውን ራስሽን መጠበቅ አለብሽና ያቺ ሴት እንደው እግዚአብሔር አትርፏት እንደው ቆማ ከመቅረት ዳነች በዛ በተቀጥል ኖሮ አምሹር 100% ሰውየውን አውርቼዋለሁ እንኳን እሷን ላይ ያገባት የማግባት ሐሳቡ ራሱ ከሷ ጋር ይለው በዛ ላይ ንቋታል ረጅም ጊዜ በቃ ስላወቃት ምናምን በቃ ንቋታል እና እንደዚህ አይነት ሰዎች አሉ እነዚህ ሰዎች ጋር መድረስ እንፈልጋለን እኔ ማገዝ ፈልጋለሁ በተለይ ያላገቡ ወጣቶች ላይ ብዙ ያልሰራሁት ነገር አለ አሁን ብዙ ባልና ሚስቶች ያው ጭቅጭቃቸው ቃጠሏቸው ብዙ ሊሞት የደረሰ ሰው የሚያለቅሱ ህፃናት ስላሉ ብዙ ፓርቲን ፎከስ ያደረኩት ያገቡ ሰዎች ላይ ነው ግን ሁለቱም ጋር እኩል ጥሩ ጥናቶች የተጠናባቸው በጣም ደስ የሚሉ ነገሮች አሉ ያላገባች ሴትም አሁን እኛ ጋር እንግዲህ ያ ቢሮ በቃ በጣም ጀጅ በማድረግ የምትታወቅ በጣም ሚሊዮነር ሴት ነበረችና አንዳንድ ጊዜ እኔ ማን ነኝ በለሽ ራሱ ጠይቂ ሀብትሽን ወደ ጎን አድርጊውና ሀብትሽ ለሰውየው ደስታ ምንም ይጨምርለት ነገር ኦፍ ኮርስ ከሌላት ያላት ይሻላል ልንል እንችላለን መልክ ከሌላት መልክ ያላት ይሻላል ልንል እንችላለን ከዛ ውጪ ግን እቤት ከገባሽ በኋላ ሰውየውን የሚያኖረው ያንቺ ጸባይ ነው የጸባይ ሀብታም ሁኚ ብር ብቻ በቀሷ ብር ላይ ሀብታም ናት እና በቃ ራሷን የምታየው እንዴት ነው ይሄም አይሆነኝም ይሄ በዛ ላይ ሰው ላይ ትንሽ የሆነች ነገር ስታይ ኦቨር የምትደሰት ትንሽ የሆነ ነገር ስታይ በቃ ከናካቴ የጋብቻ ሽምግልና ራሱ ተልኮ የምትሰርስ ሴት ነው በቃ ለምሳሌ ተሳስቶ ሌላ ሴት ሲያወራ ኤክሱን ሰላም ሲል ሲጻጻፍ ብታየው ይሄ ችግር ነው አይደለም ችግር ነው ነገር ግን አንቺ ሰውየው ለመፍታት የሚያበቃሽ ነው አይደለም አንዳንድ ጊዜ እኔ እኮ ሰው ስመርጥ እኔ ማን ነኝ ማለት ማን ነኝ ብዬ ነው በዛ ደረጃ እኔም እኮ ተመራጭም እንደሆንኩ ማሰብ መቻል አለብኝ እንጂ አንቺ ብቻ መራጭ አይደለሽም አንቺም ተመራጭ ነሽ ልክ ቆንጆ ነኝ ስትይ ደግሞ ካንቺ የተሻለ ቆንጆ ደግሞ አለ ልክ በጣም ምንም ወንድ አላቅም እንዳትይ ካንቺ የተሻለ ደግሞ ወንድ ከንፈሯንም ሰማት ማታቅ ሴት አለች ቤተሰብ እንዳትይ ካንቺ የተሻለ ቤተሰብ ያላት ሴት አለች ሁሌ የተሻላል እኔ ብቻ የተሻልኩ ካል ያ እኛን የሚመርጠን ሰውዬም የተሻለ ነገር ይገባዋል ሰው ሄደ የተሻለ ብለን የምንገባባቸው ቦታዎችም የተሻለ ነገር ፈላጊዎች ናቸው በተሳሳተ መንገድ እየተሄደ የተስተካከለ ውጤት ማግኘት አይቻልም ትዳርን ከስር ከመሰረቱ ካልታከመ ውጤቱ አያምርም ለጤናማ ውጤት ጤናማ መንገድን መከተል አስፈላጊ ነውና መልሕቅ የትዳር ህይወት ማማከርና ማሰልጠኛ ማዕከልም ለባለትዳሮች የማማከር አገልግሎትን ይሰጣል ማወቅና መማር ችግርን ይቀንሳልና በፍቅርና በትዳር ህይወታችሁ ላይ የማማከር አገልግሎትን ማግኘት ከፈለጋችሁ በ09774050 ላይ ደውሉልን መልሕቅ ስለዚህ ለራሳችን የምንሰጠው ቫልዩ እስከምን ድረስ መሆን አለበት በመጠኑ ቢሆን
በመጠኑ ቢሆን ማለት በጣም የተጋነነ ባይሆን ማለት ከሌላ ፕላኔት እንደመጣን አይነሱ አርገን ወንዱም እንደዛ አድርጎ በቃ ሴቱን እንዴት ገልብጦ በቃ በዚያ አይቶ በዛ አይቶ ዘሯ ይላል፣ ቁመቷ ይላል፣ መልኳ ይላል፣ ጥርሷ ይላል፣ ሰውነቷ ይላል፣ ምኗ ይላል። አንተስ ማን ምንድነው? ወደሱ ጠለቀሰት ባክግራውንዱ አያምርም፣ የሆነ ነገሩ አያምርም። የሆነ ነገር ውስጥ የነበረ ሰው በጣም የሚያስደነግጥ ሰው ነው። ሰው የሆነ ሰው ሲመርጥ እውነት እኔ ራሱ በጣም እንደው ስማርት ከሆነ እኔ አልገባትም እኮ ይላል። ስማርት ሰዎች እንደውም ላንቺ እኮ የምገባ ሰው አይደለም፣ እኔ ትንሽ ብዙ ነገር የሚቀረኝ ሰው ይላሉ። የሚቀረኝ ነገር አለ ብለሽ ባይቀርሽና ፐርፌክት ሴት ብትሆኚ ይሻላል። ፐርፌክት ነኝ ብለሽ ስለሽ የሆነ ባዶነት ከሚታይና እዚህ ላይ ደግሞ ሰዎቹ ድሮ እንደምታውቂ አይነት ሰዎች አይደሉም። ሁሉም በራሱ ዓለም የሆነ ይሄ እንግዲህ ወደ 300 ምናምን የሚሆኑ ሜንታል ዲስኦርደሮች አሉ፣ የአእምሮ ህመሞች እና ከዛ ውስጥ የተወሰኑ ህመም ያለባቸው ሰዎች ነው የበዙት። በቃ ጤነኛ ነው የምትዩ አይደለም። ያ ሁላችንም ሲጀመር የአንድ የአእምሮ ኬዝ 1 2 3 4 ሁላችንም ጋር አለ፣ ይታወቃል። የሆነ የአእምሮ ኬዝ አንቺ ጋር ማለት እኔ ጋር ግን እንደዛ ለምሳሌ መርሳት ችግር ሜንታል ኬዝ፣ ማኩረፍ ሜንታል ኬዝ። ሁሉም አላወቅናቸውም ወይም ስም አልሰጠናቸውም እንጂ አእምሮ ህመሞች ናቸው። ምንም ጥያቄ የለው። ለምሳሌ በትንሽ ነገር መደሰት፣ በትንሽ ነገር ተስፋ መቆረጥ፣ የሆነ ትንሽ ነገር ሲያደርግ በቃ እግዚአብሔር ነው የሰጠኝ ማለት፣ የሆነ ነገር ሲያደርግ ደግሞ በታሪክ ከዚህ ሰው ጋር ሰውየውን ብሎ ካርገ፣ ይሄ እኮ ሜንታል ኬዝ ነው። ግን አይመስልም። መርሳት የአእምሮ ችግር ነው። ሱስ የአእምሮ ችግር፣ ፍራቻ በጣም ግን እንደዛ ማን ትኩረት አድርጎ ያያቸዋል? ግን ኬዞች ናቸው። ይኸው የሰውነት ህመሞች አሉ፣ የአእምሮ ስነ ልቦና ህመሞች አሉ፣ አካላዊ ህመሞች አሉ። እነዚህ አካላዊ የምንላቸው ጨጓራ፣ ጉበት፣ ደም ግፊት፣ ካንሰር፣ ኮሌስትሮል፣ የደም ዝውውር ምናምን፣ የደም ቧንቧ መጥበብ ምናምን ናቸው። አእምሮ ላይ ብዙ ናቸው። አእምሮ ላይ ስትመጪ ደግሞ እንደ ፍርሃት አይነት፣ አንዛይቲ፣ ጭንቀት ምናምን የሚባሉት የአእምሮ ሜንታል ኬዞች ናቸው። መታከም ያለባቸው ናቸው። ያው ሳይካትሪስት ጋር ዶክተሮች ጋር ሄደው እነዚህን ህመም መታከም ዞሮ ዋን ቱ ዋን በጣም ከባድ ነው። ከአንድ ሰውን ቁጭ ብለሽ ማማከር በጣም ከባድ ነው። እና አሁን ምንድነው ያደረግነው? በየጊዜው ስልጠናዎች አሉ። ከአንድ ወር አሁን ከሰኔ እስከ ሰኔ 30፣ ከሰኔ 30 እስከ ከሐምሌ እስከ መስከረም በየወሩ ስልጠናዎች አሉ። አሁን አዋሳ ያሉ፣ መቀሌ ያሉ፣ ጅጅጋ ያሉ፣ ወለጋ ያሉ፣ ባሌ ላይ፣ ባህር ዳር ላይ፣ ጎንደር የሚኖሩ ሰዎች ኢንተርኔት ያለበት ቦታ ላይ ውጭ ሀገር ጀርመን፣ ካናዳ፣ አውስትራሊያ የሚኖሩ ከስተመሮች አሉ። እዚህ መጥተው ስልጠናውን መከታተል አስችሉ። እዛ ቤታቸው ሆነው ባለቤቷን አስቀምጣ እኔ በተለይ በጣም ነው የሚገረሙት። ምን አለ ይሄንን የዛሬ 7-8 ዓመት ባወቅን ይላል። አሁን ስልጠና አንዳንዴ ኦንላይን አሁንም አልቆ ነበር። የተወሰኑ ሰዎች ስልጠና ነበሩና ይሄንን ትላንትና አውቄ ቢሆን ይላሉ ብዙዎቹ። ይሄንን ትላንትና አሁን የገባኝ ነገር ትላንትና ገብቶኝ ቢሆን ኖሮ በህይወቴ ብዙ ነገር አስተካክል ነበር። ቅድም እንደነገርኩሽ ያላገባቸው ሴት መጣ ታዲያ ይሄንን እኮ የዛሬ ስንት ዓመት መጥቼ ተማክሬ ቢሆን አትሊስት ብዙ ወንዶች በህይወት ያልፍ የሚጸጽቱኝ ብዙ ወንዶች አልፈዋል። አንድ ከስተመሬ አሁን በቅርብ በ55 ዓመቷ መጣለችና ዛሬ ነገርከኝን ምን አለ 39 ዓመት እያለ ነው ባለቤቴ ሞተውና ምን አለ ያለ ከ10 ምናምን ዓመት በፊት አንተ ጋር መጥቼ ቢሆን። ያኔ በጣም የሚገራርሙ ጨዋ ስነ ስርዓት ያላችሁ ወንዶች ይመጣሉ እና ልጄ ምን ያደርግልሽ? ትንሽ የሆነ ነገር ካጨናነቀኝና ስጨነቅ ካየች ምን ያደርግልሻል? ታየው ብላ ልጄ ታስተወኛለች። እንግዲህ ህፃን ልጇን ተሰምታ እሷውን 55 ዓመቷ ነው ልጅቷ አድጋ ወጣለች አግብታ። እኔ እሷ ራሱ እሷን አምና ያው ምን የመሳሰሉ ስነ ስርዓት ያላቸው ትልቅ ሰዎች መጥተው በቃ ልጅቷ ተይ ትላታለች። ትንሽ ስትጨናነቅ በእርግጥ ለእናቷ አስባ ነው በቃ ተይ ትላታለች። እሺ ብላ እናትየው ስትተው አሁን 54 ዓመት ወደ 55 ዓመት እየገባች ነው። እና አሁን ምን ትለኛለች? ያኔ መጥቼ ቢሆን እኔ ራሴ ምን ጭንቅላቴ ምን ሲሰራ ነበር? እንዴት ነው ህፃን ልጅ አምኜ እንትን ያልኩት? አሁን እሷ አግብታ እኮ አንድ ልጅ ወልዳለች፣ ልጅ አለች። እኔ በመሃል ግን እዚህ አሁን ላይ ደግሞ መቼ መሰለሽ የሚሰማሽ ብቻሽን ተከራይተሽ ገብተሽ በቃ ለካ የምታቅፊው ሰው ለካ ከጎንሽ ሰው መኖር ነበረበት። አሁን ከቤተሰብ ጋር ስትኖሪ አሁን ብዙ ሰው አያስታውቅም የሆነ ማግባት ምን እንደሆነ የሚያስታውቅሽ የሆነ ቦታ ላይ ብቻኝነት ሲሰማ ቴንክ ዩ ስሜቱ እስካልተሰማሽ ድረስ አታውቂም። ሲሰማ ደግሞ የሚሰማሽም ወቅት አለው፣ የሚሰማሽ ሰዓት አለው። ኦርቶዶክስ ከሆነ አስቀድሶ ከቤተክርስቲያን ሲመለስ ባዶ ቤት ውስጥ ሲገባ፣ ኦርቶዶክስ ሆና ቤተክርስቲያን አስቀድሳ ልክ ወደ ቤት ስትገባ ባዶ ቤት ውስጥ ስትገባ ያኔ ባይተዋርነት፣ ብቸኝነት፣ ያለመወደድ፣ ያለመፈለግ ስሜት ይሰማታል። ፕሮቴስታንትም ከሆነች የሆነ ካፌ ምን ጠዋት ከጓደኛ ምናምን ትሄድና የሆነ ሰዓት ላይ የኔ ባሌት አለ። እንዴት ነው አይኖ እኔ በጣም እግዚአብሔር ሐሳብ አምናለሁ። ማንም ይሄን ቪዲዮ ራሱ የሚከታተል ሰው እግዚአብሔር ለማንም ጊዜ አለው።
ሰው ብዙ የሚያስጨንቀኝ ነገር የለም። ግን ጊዜውን እንዴት ነው የምናውቀው? ብዙ ጊዜ ሰዎች ጊዜው ገና ነው ብለው ይጠብቃሉ። ግን የእግዚአብሔር ፈቃድና ጊዜ መሆኑስ በምን ይታወቃል? ታንክ ዩ በጣም ምን መሰለሽ የእግዚአብሔርን ፈቃድ የምታውቂው መጀመሪያ ያው በፈቃድ ውስጥ ኑሪ። በእኔ ህይወት የእግዚአብሔር ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ ይላል መጽሐፍ ቅዱስና የእግዚአብሔር ፈቃድ ምን እንደሆነ ለማወቅ የምትፈልጊ ከሆነ በህይወትሽ ሲጀመር ከእርሱ ጋር ነው የምትኖሪ። መጀመሪያ ነፍስሽን፣ ሐሳብሽን፣ ስሜትሽን ከእግዚአብሔር ጋር አካራግሽ የሚመራሽ መንፈስ ቅዱስ ነው። ጠዋትም ቀንም ማታም ስትነግጂም ስትሰሪም ስትማሪም ስትወጪም ስትገቢም የሚመራሽ መንፈስ ቅዱስ ነው። በዛ መካከል ሰዎች ወደ አንቺ ይመጣሉ። የተማረ ይመጣል፣ ደሃ ይመጣል፣ ትልቅ ይመጣል፣ ትንሽ ይመጣል። አንቺ የምትፈልጊው ይመጣል፣ አንቺ የማትፈልጊው ይመጣል። እግዚአብሔር የሚፈልገው ደግሞ ይመጣል፣ አንቺ የማትፈልጊው። ትልቁ ልዩነት እዛ ጋር። እኔ በዘንድሮ ብቻ ከ100 በላይ ከስተመሮቻችን አግብተዋል። መጀመሪያ እሷ ስትል የነበረው እሷ የምትፈልገውና እግዚአብሔር የፈለገው ሌላ ነው። መጽሐፈ ሳሙኤል ላይ የሆነ ታሪክ ልንገርሽ። ማን በጠገበ ጊዜ ይላል ሳኦል ንጉሥ ሆኖ እግዚአብሔር ከሾመው ከዓመታት በኋላ ሲጠግብ እግዚአብሔር እሱ እናቀው ለምን ያዘዘውን ሳይሆን ያላዘዘውን ስላደረገ። ከዛ የተነሳ ሳሙኤልን እባክህን እግዚአብሔርን ለምንልኝ ይቅር እንዲለኝ አለው። ከኔ አንተ ትሻላለህ ብለዋለሁ። ንጉሥ እንዳትሆን እግዚአብሔር ንቆሃል አለው። እና በጣም ነው የሚያስፈራኝ ቃሉን ራሱ ሳነበውና ከዛን ሌላ ንጉሥ ሾምልኝ አለው። ከዛን ወደ ኢሴ ልጅ ሄደ። የመጀመሪያ ልጁን በጣም የሚያምር የሱ ልጅ የመጀመሪያ በጣም የሚያምር ትከሻ መልክ ያለው እና ግን አስመሳይ ሰው እና የሚያወራውና ልቡ ሌላ ነው ውስጡ ሌላ ነው። ከዛ የተነሳ እሱ ጠጋ ሲል ካህን የነበረው ወይ መስፍን የነበረው ሳሙኤል ሊቀባው ሲል መልኩንና ቁመናውን አትያለው እግዚአብሔር ቀጥታ የሚናገረው እግዚአብሔር ነው። ከዛ ቀጥሎ ምን ቢለው ጥሩ እኔ ንቄዋለሁና አለው። አቤት እንዴት እንደሚያስደነግጠኝ ያውቃል። እና መልኩና ቁመናውን አትይ እኔ ንቄዋለሁና። እግዚአብሔር የሚያየው ሰው እንደሚያየው አይደለም። ሰው ፊት ያያል፣ እግዚአብሔር ልብ ያያል። በጣም ነው የደነገጥኩትና በጣም በተደጋጋሚ ሳነበው ራሱ ልቤ ይነካኛልና በዘንድሮ ዓመት ሊያገቡ ከደረሱ ሴቶች የሚገርምሽ ነገር እነሱ ያዩት ሀብቱን ነው፣ እግዚአብሔር ደግሞ ልቡን ነው። እነሱ ያዩት ቁመናውን ነው፣ እግዚአብሔር ያየላት ልቡን ነው። ከዛ የተነሳ የእግዚአብሔር ፈቃድ ጋር ልጅቷ እድሜ ልኳን እየተላለፈች ነው። እኔ ብዬሻለሁ ይሄን ድርጅት ስከፍት የኔ ፈቃድ አለ፣ የእግዚአብሔር ፈቃድ ነው። በጣም ጸልዬበት 1 ዓመት ቁጭ ብዬ ያንተ ፈቃድ የቱ ላይ ነው ብዬ ነው የከፈትኩት። ለዛ ነው ያልወደቀው እግዚአብሔር ስላለ እንጂ እኔ ጎበዝ ስለሆንኩኝ የተሻለ ሰው ነው አይደለም፣ እግዚአብሔር ሐሳብ ስለሆነ ነው። እና በጣም በሚገርምሽ በዘንድሮ የገጠሙኝ ከ200 ምናምን ከስተመሮች በዚህ 6-7 ወር ብዙዎቹ አግብተዋል። ብዙዎቹ የእውነት እግዚአብሔር ነው የሚያውቀው። አንድ ልጅ እዚህ 24 አርግዛለችና የእግዚአብሔርን ታምረ ነግረሃለሁ ብላኝ እዚህ 24 ነው የምኖረውና አርግዛለች። ነፍሰ ጡር ናት። እሷ ሴት ምን የነበረች ከስተመር የነበረ ሌላ ጓደኛ ነበራት። ከሱ ጋር ተለያይታ እሷ ከዛ ሰው ጋር የነበራት ምንድነው ሰውየውን ተወዷለች እና እግዚአብሔር አንቺ ወደድሽውን ደግሞ እግዚአብሔር ላይ ወድልሽ ይችላል። የእግዚአብሔርን ፈቃድ መታቂበት ምንም ሰው ወደ ውስጥሽ ይምጣ ጀጅ አታርጊ። መጀመሪያ ረጅም ነው፣ አጭር ነው፣ ቀይ ነው፣ ጥቁር ነው ምናምን ውስጥ ደስ ሳይል አንዳንድ ጊዜ አንቺን ደስ ሳይልሽ እግዚአብሔርን ደስ ሊያሰኘው ይችላል። ቤዚክ ነገር ላይ ግን መግባባት አለብሽ ከሰውየው። ስለዚህ ያንቺ የሴቷ ሐሳብና የእግዚአብሔር ሐሳብ የሱ ሐሳብና የእግዚአብሔር ሐሳብ እንዳይተላለፍ ንብ እኮ በመልክ በጣም ነው የምታስጠላው፣ ማር ግን የምታፈራው ንብ ነች። ስለዚህ ሰውየው ከመልኳ ልጅቷ ፊቷን ከማየት ወጥቶ ልቧን ማየት እንዲጀምር ምናልባት እግዚአብሔር መልኩንም ከወደደለት ይሁን፣ ካልሆነ ግን የእግዚአብሔር ሐሳብ ግን ምንድነው? አንቺ ወደድሽውን እሱ ከወደደማ በቃ አንቺ ነው ወደድሽው በግድ ወደድልኝ ነው የሚሆነው። ግን ምናልባት ያንተ ሐሳብ ምን ሊሆን ይችላል ብለሽ ከተረጋጋሽ አምሹር 100% የምትባረኪበት መንገድ ሌላ ነው፣ አንቺ ፍላጎት ደግሞ ሌላ ነው። ስለዚህ ከዛ የተነሳ ነፃ ሰው ተሆኝና ሰው ብቻ ይሁን። አትግባቡም ወይ? ኦፍ ኮርስ ተቃራኒ ነገር ተዋዶ ያውቃል። እኔ በዘር በፖለቲካ በመልክ በጣም ልዕልት ነው የምትመስለው። ዘንድሮ ነው ያገባችው እንግዲህ ጠር ላይ በጣም ነው የምታስደነግጠው። እሱ ግን ኖርማሊ በቀጥታው አማርኛ ያናሃል እሷናል የምትለው አይደለም። ግን ካገባችሁ በኋላ ይሄን ጠር ራሱ እግዚአብሔር ይመስገን መጨረሻችን ያሳምረን። እኔ ነፍሴ የምትፈልገውን ሰላም ግን ከእንደዚህ አይነት ሰው አይደለም ከሌላ ነበር የምፈልገው። ግን እውነትም እግዚአብሔር ለካ ባርኮኛል እስከምትል ድረስ። ስለዚህ መስፈርቶችን ማስቀመጥ አያስፈልግም ማለት ነው? ያስፈልጋል፣ ግን በመጠን መስፈርቶችሽን ከናካቴው ቀደሽ የምትጠይበት ቦታ አለ። መስፈርቶችሽን ወደ ጎን ትተሽ በቃ እግዚአብሔር የሰጠሽን አክሰፕት አድርገሽ የምትኖሪበት ጊዜ አለ። ግን ያንን ለማድረግ ቀደም እንደነገርኩሽ መጀመሪያ ከእግዚአብሔር ጋር የምትወጣ የምትገባ የምትሰራ የምታስብ የምትጸልይ ነፍስሽ ከእግዚአብሔር ጋር የታሳሰረች ትሁን። ከዛን ሰው ይመጣል። ልክ ሰው ሲመጣ
ከመምጣቱ ጀጅ አታደርጊም። ሰውየው ሴክስ ስለጠየቀ ድንብር አትይም። ተረጋግተሽ በቃ ኦኬ ሴክስ ጠይቆኛል ኢት ኢዝ ኔቸር እኮ ስሜት ስላለው ነው። እኔ ሳሊተ ምህረት ብዬሻለሁ አንድ ሴት እኔ በፊትም ነገራት ነበርና ወንድ ልጅ ሴክስ ከጠየቃት ከጋብቻ በፊት እሺ ድንግል ናት ወንድ ልጅ አታውቅምና ብሎክ ነው የምታደርገው። በጣም የፈለገ ትውደደው በቃ አታድሪም አትይም መቼ ነው ምስምሽ መቼ ነው ማቅፈሽ መቼ ነው አቅፈሽ ምተኛው ምናምን ካለ አቅፈሽ የምቀመጠው ራሱ ካለ ብሎክ ነው የምታደርገው። እኔ ፕሊስ ይሄን መንገድ ታዩ እና ጥሩ አይደለም ላንቺ እና ስሜት ሰው አለው ወንድ ልጅ በተለይ ባይ ኔቸር ስሜቶቹ ቅርብ ናቸው። ስሜት ደግሞ አይምሮን ይቆጣጠራል። ሴክስ የጠየቀሽን ሰው እንደ ጠላት አትይ ማረጉን አይደለም ልሻል ከዛ ምን ብታረግ ጥሩ ነው። አጋጣሚ በጣም የሚያምር ቁመናው የሚያምር በጣም የሚያስደነግጥ ደስ የሚል ወንድ አገኘች ሴክስ አልጠየቃትም እግዚአብሔር የምፈልገውን ሰጠኛለች በጣም የተሻለ ነገር ያለው ሰው ነው መልኩንም የሚያስደነግጥ የትኛውም ሴት የምትመኘው አይነት ሰው ነው። ከዛ በኋላ ሰውየውን በተክሊል አገባችው። ከዛ በኋላ አንድ ልጅ ወልዳ ቢሮዬ መታ ምን አለች እንደው በታሪክ ሴት ልጅ እኔ ያለቀስኩትን እንባ ሌላ ሴት እንዳታለቅስ አደረህን ከጋብቻ በፊት ስለ ሴክስ ግልጽ ያውሩ። እኔ ምን መሰለሽ የዘራው ሰው ያጭዳል የአፈን ፍሬ ትበላለህ። የሆነ ሰው በቃ ወይ እኔማ እንደዚህ አይነት ወንድ አላገባም አትበይ። ያንን ወንድ አግብተሽ ቁጭ ምት አይምራችን ሳይፈልግ እሱ ነው መሰለኝ የሚፈልገው። ታንክ ዩ ምን ብትል ጥሩ ነው አንድ ሴት ሶስተኛ ፈታ አራተኛ ልታገባ ነው ስትል እሷ ሶስተኛ ፈታ አራተኛ ልታገባ እንዴ ምን አይነት ሰው ነው እሱን ብሎ አገልጋይ ሶስተኛ ሊፈታ ነው ምናምን ተብሎ እሱ ሶስተኛ ፈቶ አራተኛ ላይ ያገባል። በታሪክሽ እንዳትናገሪ ኢቭን እንኳን እንዴ እንደዚህ አይነት ሰው በታሪክ እመኝን ከዛ ሰው የባሰ ሰው ነው የምታገቢው እንዳት ያፈን ፍሬ ትበላለህ ነው። ምን ብትል ጥሩ ነው እቺ ሴት በታሪክ ምናምን ስትል የነበረ ሰው ያገባችው ሰው ምን ጥሩ ነው ሪትራሊ ራሷ ያለችኝ ነው የምነግርሽ ጸግሽ ባለቤቴ ብልቶች ነው የምታከለው እና አሁን በጣም ነው የሚያመኝ ብዙ ጊዜ ራሴ ለማጥፋት ሞክሬያለሁ አልቅሻለሁ ጮህያለሁ እግዚአብሔር ሆይ እዚህ ምድር ላይ የለህም ብያለሁ አለች። ስትፈራው የነበረው ነገር አሁን ደግሞ ከ3 ሰው አንድ ሰው ድክመተ ወሲብ ጥናቶች እንደሚያረጋግጡት ከ3 ሰው አንድ ሰው የድክመተ ወሲብ ችግር አለ። እንኳን በእድሜ የገፋው ኮሌስትሮል ደም ግፊት ጨጓራ ጉበት አለበት ብለሽ የምታስብ ቀርቶ የ30 ዓመቱን ሰው ማመን አትችይም። ዛት ወይ የ40 ዓመቱን ሰው ከላይ ሜንታሊ ሴክስ ይፈልጋል እንጂ ብልቱ ዛት ማች ሬዲ አይደለም ያን አልፍላጎቱ። ሰው ደግሞ ሴክስ ፈለገ ቢሆን ብልት ሲኖረው ከሌለው ቢፈልግም ባይፈልግም ምንም ያመጣው ነገር የለም እና ያቺ ሴት አሁን ቁጭ ብላ ታለቅሳለች። እና ምንድነው መሰለሽ እኔ እንዲህ ድፍን እንደ ጋሪ ፈረስ ባይሆን በቃ ይሄ ሰዎች ለሴክስም ብለው ሲሉ ሜንታሊ አይምሮውን ቀይረሽ አንቺን እንዲፈልግሽ ለምን አታ ደሃ ከሆነ አትሊስት ድህነቱን አክሰፕት ባታረግ እንኳን ማንነቱን አክሰፕት አድርጎ በጋራ መስራት ቢቻል ገንዘቡን ማምጣት አይቻልም። ስለዚህ ግልጽ ውይይት ወይም ደግሞ ግልጽ መነጋገር በእጮኝነት ጊዜ ምን ያክል ያስፈልጋል? አዎ በግልጽ መነጋገር የመጨረሻው የመጀመሪያው መስፈርቶችሽንም አትጣያቸው እኮ መስፈርት አያስፈልግም አይደለም የማትደራደሪባቸው የሆነ ነገር ይኖርሽ የሆነ ባውንደሪ ይኖርሽ ነገር ግን በመጠን ይሁን ነው። ሰው ሲመጣ ከእግዚአብሔር ጋር የመጣውን ሰው ይዘሽ አውሪ ምን ችግር አለ? ለምሳሌ አንቺ የምትፈልጊው ምን አይነት ሰው ነው? ከዛ በተረፈ የመጣው ሰው ምን አይነት ለምሳሌ አንቺ የምትፈልጊው በቃ አንቺ 25 ዓመት ከሆንሽ የ25 ዓመት ጎረምሳ ልትፈልጊ ትያለሽ የገጠመሽ ደግሞ 35 ወይ ደግሞ 45 ሊሆን ይችላል። የ45ቱን ሰው ያዢና አውሪ። አንዳንዴ የማስፈልጊው ሰው ውስጥ የምትፈልጊው ማንነት ታገኛለሽ። እኔ በንግግር አምናለሁ። በቃ ኢቭን እንኳን ያገዳደላል ብለሽ የምታስቢው ነገር ወደ ንግግር ማውረድ አያግባባንም ብለሽ የምታስቢው ነገር ወደ ንግግር ማውረድ። ለምሳሌ አንቺ የምትፈልጊው የ50 ሰው ከሆነ የገጠመሽ የ30 ዓመት ከሆነ የሱ ሁለቱንም አርጊና ያኛውን ይሄ ልዩነት ምንድነው? ሜንታሊ አይደል የሚለያዩት ወይስ መሸበቱ ነው የምትፈልገው? ያ ሜንታሊ እኮ ነው የሚለያዩት እኮ በቃ ባይምሮ ያኛው ሰውዬ በሰል ብሏል ብለሽ ስለምታስቢ ነው። ምናልባት ባይምሮ ደግሞ 40 ዓመት ሆኖ በሰውነት በእድሜ ብስለት ላይ ኖሮ ይችላል። አሁን እኔ የ47 ዓመት ያገባ የ20 ዓመት ልጅ ነው ያገባውና እሱ 47 ዓመት ነው በብስለት ግን ልጅቷ ትበልጠዋለች። ሴቶች ቀድሞ ይመስላል ምን ጥያቄ ያለው እና የብስለትም አይነት አለው። የልጅቷ ብስለት በተለይ በጣም የሚያስደነግጥ ነው በጣም የሚገርም ብስለት። እሱ ግን 47 እሷ ግን ያገባችው በእድሜ የሚበልጠኝ የ18 ዓመት ልጅ እያለው ጓደኛ ነበረኝና በነፍሴ ነው የተጫወተው። እኔ ደግሞ እንደዚህ አይነት ቀልድ መቀለድ አልፈልግም። አሁን ሲሪየስ ነገር እንፈልገው ብዬ የ47 ዓመት በቤተሰብ መጣና ገባው ታለች ግን ዜሮ እንደውም ገና ልታበስለው እየጣረች ነው እባክን ብሰል እያለች። ስለዚህ ምንድነው እኔ ፖይንቴ አንቺ የምትፈልጊው ሀብታም ከሆነ የገጠመሽ ድሃ ከሆነ እኔ እመኚ በጣም የሚገርም እድል ነው። አታስመልጭ። አምጪውና ሰውየውን አውሪ። ቤዚክና የቱ ጋር እንግባባለን የቱ ጋር እንግባባ
የቱ ጋር አንድን የቱ ጋር ደግሞ ልዩ ደግሞ እሱን ቁጭ ብለሽ ከጻፍሽምና እንትን ካልሽ በኋላ ከዛ በኋላ የማትደራደሪባቸው ነገሮች ነው። እነሱ ነገሮች በጣም ላንቺ ማተር የሚያደርጉ ከሆነ ምንም ማረጋት ሲል ነገር ግን በጣም እንደው እግዚአብሔርን የምትሰማ ራሷን ውስጧን የምታዳምጥ ሴት ከሆነች ያን ነገር ደግሞ የሚገርምሽ እኔ ምን አየው መሰለሽ እዚህ ምድር ላይ እንግዲህ ትንሽም ብትሆን እኔ ገንዘብን ምንም አይቻለው ብዬ አስባለሁና ትልቁ የአእምሮ ሰላም ነው። አሁን ይሄንን ያየው ሰው ያውራ። እኔ ከስተመሮቼ አንዳንዶቹ አንድ ሴትን ቢሮ የመታም ትለኛለች ብዙዎቹ መንገድ ላይ የሚሉኝ ድሮ አይገባኝም ሚዲያ ላይም ሬዲዮ ላይም ሰማ ነበርና የአእምሮ ሰላም ስትል አይገባ አሁን የታወቀኛለች ውስጥ ሰላም ይሁን እንጀራው ይቅረብ ስትል አሁን ነው የገባኝ በፊት አይገባኝም አሁን ግን ስታወራ በቃ ለካ ትልቁ ሰላም ነው አሁን አየሁት ምግቡን አየሁት ሀብቱን መኪና ገዛልኝ ባለቤቴ ይሄን ልቀይር ስለ ያኛውን ቀይሮልኝ ነው የሚገዛልኝ ግን በቃ ትልቁ ለካ ሰው ሰላም ሲሰጥ ነው ሰጠ የሚባለው ስለዚህ ብልጥ ሰዎች መጀመሪያ ለህይወታቸው ምን ይጠቅመኛል ለህይወቴ ብሎ የሚሉን ያስባሉና አንቺ የምትፈልጊውና የገጠመሽን ነገር ያዥና ቁጭ ብለሽ አውሪ ከዛ በኋላ አይምሮሽም ደሞ አትከታዩ አንዳንድ ጊዜ በቃ እሱ ያለው ብቻ ልክ እንዲህ አይሆንም ካለ አይሆንም እኛ ሀገር እኮ ጓደኛው አረሱም አይሆንም ካለቻት ትተዋለች ይሆናል ካለቻት የማይወደደውን ሰው ተወደደች ስለዚህ አይምሮአችንና ልባችን የሚለን ነገር በጣም የተለያየ የሚሆንበት አጋጣሚ ያለና እንዴት ባላንስ እናደርገው ቴንክ ዩ ነው ልንገርሽ ለዛ አሁን ነው መጣሽልኝ አንቺ ራሱ ለዛ ነው አውሪጂና አውሪ የምለው ለዛ ነው አንዳንድ ጊዜ አይምሮሽ የሚልሽ ነገር አለ ውስጥሽ የሚልሽ ነገር አለ አንቺም ደግሞ ለራስሽ ደግሞ የምትፈልጊው ደግሞ የሆነ ነገር አለ አይምሮ ከላይ አረ ይሄንማ ቢሆን እንዲህ የምትይው ነገር አለ ሰውየው ደግሞ የሆነው ነገር አለ ገና ሳይሆን ደግሞ ፍራቻው ብቻ የፈጠረው ነገር አለ እንደዛ እኮ ላይሆን ይችላል ምን ገጠመኝ መሰለሽ አንድ በጣም ሚሊዮነር ብቻ ነው ማግባት እንፈልገው ያለች ከስተመር በቃ እኔ ከሀብታም ውጪ በታሪክ እግዚአብሔር ደሃ አጠገብ ያይርስ እሷ ምንድናት እሷማ ደሃ ነች የምትፈልገው ግን ሀብታም ነውና እህቷ አጋጣሚ ነው ደሃ ነው ያገባችውና በቃ ምንም የሌለው ሰው ነው ግን ቤቱን ያስተዳድራል ወጣ ያለ ህይወት ግን ሊያኖራት አልቻለም በጣም ቆንጆ ናት ምናምን ናት እንግዲህ ሰው ኮምፔር ያደርገለ ራሱን ጓደኛዬ እንዲያግብታ እንዲያነት ሆቴል ተበልቶ እንዲያነት ምናምን መኪናት ያለች መኪናውን ግን እኮ ስትረስ ይዞ እንደሚመጣ አላወቀችም እዛ ስታቆሚ እኮ የተሻለ መኪና ስታቆሚ ስፖኬ ይሰረቅብኛል 100,000 ብር ነው ጎማ ይሰረቅብኛል 100,000 ብር አታስቢው ግን መኪናውን ስትይዙ ነው ጭንቀቱ ምን ያህል እንደሆነ ታውቂውና እህቷ ሀብታም ስላገባች ደሃ ስላገባች በታሪክ በህይወቴ ማልመኘው ቢሆን ደሃ ሰው አግብቼ ከዛን አጋጣሚ የሆነ የአለቃው ቢሮ ውስጥ የሚኖር አንድ ሰው ነበርና ያንን ሰው ትቀራረብና እንደ አጋጣሚ መጣጣሞች መግባባቶች ምናምን ይመጣሉ በጣም የሚያምር አይነት ሰው ነው ከዛ በተረፈ ደግሞ ጥሩ መኪና የሚይዝ ሰው ነው የአለቃው ቤት ውስጥ ነው የሚኖረው አለቃው ቤቱን ትቶለት ነው የሄደው ከዛ ከዚህች ልጅ ጋር ይግባቡና እንደ ቀልድ የሆነ ነገር ጠጋ ልክ ሲባል እርግዝና ምናምን ይፈጠራል ከዛ ደግሞ ልክ 7 ወር ነው ምናምን ሲሞላው ደግሞ ሰውየው ድንገት አይመጣም ነበር እንዴት እንደመጣ ሳይታወቅ ይመጣል አለቃው የሱ አለቃና ይመጣና በቃ እሱ መጣለው እንዲህ ብሎኛል ዋሽቶ ነበር እንትን ያለው መጀመሪያ የሱ ቤት ሁሉ ነገር የሱ ነው የተናገረው ከዛን ይዟት ሄደ በቃ እንሂድ ብሎ እንዴት በጣም ደንግጣ ማመን አቅቷት ያው ትንሽ ከላይ ፍቅሩን ቢኖር እንኳን ችግር የለውም ብላ ብታስመስልም ውስጧ ግን ቁስለት አለ እና አራብሳ ስንተኛ ፎቅ ላይ ነው የገባ ነው አለች 10 ነው 11ኛ ፎቅ እና ምን ብያቃለሁ አለች ልዝለል ብያቃለሁ በቃ ማለቴ ሽንት ቤት የሌለው ውሃ የሌለው የከተማው በቃ ምንም የሌለው ደሃ ያገባው ስመኝ የነበረው የከተማው ሚሊዮነር ነው እና የአፈን ፍሬ ትበላለህ ይሄ መጽሐፍ የሚለው ምንም ልነግርሽ ከምችለው በላይ ልክ አንዳንድ ጊዜ ከምትጠየው ነገር በተቃራኒ ነው በጣም የተባረከ ስትይ እግዚአብሔር አያርግብሽና የተረገመ ሰው ላይ ልትወርቂ ስለዚህ ምን አይነት እንመኝ ቴንክ ዩ እና በዛው መጠን ደግሞ የመጣውን ልንገርሽ በዛው መጠን በተቃራኒ ደግሞ አንድ ጊዜ ጓደኛው ቤት ይገዛል ወደ 200 ነው 300 ሚሊዮን ብርና ፕሊስ ይሄልኝ በጣም የከተማው አለ የተባለ ሚሊዮነር ነውና አላገባም 39 ዓመቱ ነው እና ልጅቷ 29 ዓመቷ ነው የ10 ዓመት ልዩነት አላቸው የሱ መኪና ገራይ ቤት ይቆምና መኪና ገራይ ቤቱ ስላልነበረ ባለ ገራጁ እንደው ካልነበረ ለፕሮቶኮል አትሆንምና ፒካፑን አራኔ ችግር የለም ደርሼ ብቻ ልምጣበት ሌላ ስራ አለኝ ብሎ ፒካፕ ይዞ ይሄዳል ፒካፑ በጣም ድክም ያለች ነች እቃ የሚመላለስበት ነውና ይዞ ቀለል ያለ ሰው ነውና ይዞ ይሄዳል እና ስልኩ ይዘጋበታል ስልኩ ሲዘጋበት እዛ ሰፈር ላይ አንድ ሴት ያገኝና ፕሊስ የሆነ ነገር ልትረዲኝ ትችላለሽ እዚህ አካባቢ አንድ ጓደኛዬ እንትን ልገዛም ስልኬ ይዘጋብኝና እዚህ ነው ሰፈሩ ግን ስልኬ ይዘጋብኝ የሆነ ነገር ከፍተሽ ማሳይ ጉግል ማፕ ከፍተሽ እንትኑ ስለማውቀው ከዛን ዋይናት ብላ ልጅቷ ፈጽሞ የሀብታም ሚሊዮነር የማግባት እድሜ ሌላ ሴት ነው እሺ አለች ከፈተች አሳየ እስከ ቦታው ድረስ አሳየችው አመሰግናለሁ አለች
ስልክ ተቀባበሉ ፕሊስ የኔ ስልክ ይሄ ነውና እዚህኛው ስልክ ላይ ሲከፍት ይገባልኛል ያልተሳካ ጥሪ ምልክት አድርገልሽ ከዛ በኋላ ከሳምንት ነው ከሁለት ሳምንት ነው ከስንት ሳምንት በኋላ አልፎ ይደውላታል ከዛ ደግሞ መደዋወል ይጀምራሉ ምናምን ሽማግሌ ተልኮ አንደኛ ሽማግሌ የተላከ ቀን ነው የደነገጡት ማለት እዚህ ስማች አንደኛ መኪኖቹ በጣም ውድ ናቸው በጣም ሁለተኛ ነገር ደግሞ በጣም ብዙ ውስጥ ትልቅ ሰዎች ነበሩ የቤተሰብ የደነገጠው እሷም ድንጋጤ የተፈጠረው የዛን ቀን ነው አልነገራትም የዛትማች ሚሊዮነር መሆኑ ዛትማች የአፓርትመንት ውስጥ እንደሚኖር ነገር እንዳለ እሷ ከዛ በኋላ ነው በቃ እሱ ግልጽ እያደረገላት በጣም አለ የተባለ ሚሊዮነር እንደሆነ አስቢው ሚሊዮነር የማግባት ህልም የሌላት በንጹህ ልብ እግዚአብሔር የወደደውን ይስጠኝ ያለች ሴት የከተማው በዛ ላይ ስብዕናውን እንትን ማንነቱን ጨዋነቱን ምኑን አስቢው ያን ሁሉ ነገር ኖሮ የራሱም ነገር ያለው አይምሮ ያለው ስሜት ያለው ሰውነት ያለው ማንነት ያለው ሃይማኖት ያለው ባህል ያለው በዚህ በኩል ደግሞ ታርጌቴ በቃ እንዲህ ነው ምላለ ስትል በቅርብ እነዚህ 22 አንድ ሴት ሀብታማ ገባው ብላ መኪና የ3 ወር አፓርትመንት 60 ሺህ ብር 180 ሺህ ብር ተከራይታ ሶፋ ገዝታ ምን ብላ ሰውዬው በጣም እልም ያለው ውሸታም አስመጪና ላኪን ያላት ግን መጨረሻ ላይ ነው ቢገኝ ጥሩ ደላላ አስመጪና ላኪ እኮ ነው የእውነት ዲዛይር መኪና አላት መኪናውን ሸጠች ታምኛለሽ ቤክራ በጣም ከመደራቱ የተነሳ ስለዚህ እኔ ዛትማች ሰው ባይለጥጠው ማለት ባይለጥጠው ሚንስ እግዚአብሔር የወደደውን ይስጥሽ አንቺም ዝም ብለሽ የማይሆን ነገር ላይ ወደቂ አይደለም ምረጪ መምረጥ ችግር የለም ነገር ግን ትንሽ ነገሮችን በግራ በቀኝ ማየት ይችላል ይሄ ሰው ሲመጣ ሁሉ ጀጅ ማድረግ ባይሆን የመጣውን ሰው መጀመሪያ ማየት ካየሹ በኋላ ከሆነ የሚያግባባችሁ ነገር ከበዛ ትቀጥያለሽ የማያግባባችሁ ነገር ከበዛ በሰውነቱ ካየሽ ከዛ እዛ ሰውነት ውስጥ ሚሊዮነርነት አይደንቲቲ ማንነት አለ በጣም ትልቅ ምት ውስጥ ደግሞ ትንሽ ማንነት አለ እንደዛ ከሚሆን መጀመሪያ ፎከስ ማንነት ላይ ገንዘቡ አሁን ብዙ ጊዜ ሰርቶ ሰው ያመጣል ብለን ስንል አይዋጥም ለብዙ ሰው ግን አይደለም በቃ ያለው ፊልም የምታደርጊው በቃ ሰርተሹ የምታመጪው ነገር ላይ ነው እንጂ የሆነ ቦታ መውደቅ ላይ አሁን ይሄንን ሳወራኔ ራሱ ከዛ በኋላ ሰው ሲጠይቀኝ እኔ ራሱ ገረማለሁ ማለት ሰው ይሄን ያህል በቃ ገንዘብን ይሄን ያህል ማምለክ ጀመረ እስከምን ድረስ በእርግጥ መጽሐፍ በመጨረሻው ዘመን ሰዎች ከእግዚአብሔር ልክ ተላ ደርሳን የሚወዱ ገንዘብ የሚወዱ ይላል መጽሐፍ ቅዱስና ኦቨር በዛ ደረጃ ገንዘብን ማምለክ ባይ ነው ሰውን በሰውነቱ ምናልባት አንቺ እግዚአብሔር ላንቺ የሰጠው ሀብት ላይ ሆነ ይችላል የጸጋ መንፈስ ቅዱስ የጸጋ ስጦታ ልዩ ለሷ የሰጣት ሀብትና አንቺ ላይ ሆነ ይችላል ስለዚህ የኔ ሐሳብ ይሄ ነው የእግዚአብሔር ፈቃድ ምንድነው እኔ በጣም እጠይቃለሁ የእውነት ንግድ እንኳን ከዚህ ስራ ጎን ለጎን ምን ልስራልና ከዛ በኋላ የኔ ሐሳብ ይሄ ነው የእግዚአብሔር ሐሳብ ምንድነው ተረጋግቼ ግራ ቀኝ አይቼ እግዚአብሔር መንፈስ ቅዱስ የሚመራኝ ቦታ እዛ ቦታ አለ እውነትም ደግሞ ስኬታማ ነው ይሄን ለዛ ነው እንደዚህ ሆኖ ከዚህ አሁን የሰራቸው እንደዛ ነው አሁን ከዚህ ጎን ለጎን የምሰራው ነገር አለ እነሱም እንደዚህ ሆኖ ስለዛ ነው ስለዚህ ያንቺ ሐሳብ እንዳለው ነው ምናልባት እግዚአብሔር ምን ፈቅደው ነው ብሎ ማየቱ በተለይ በሚሊዮን የሚቆጠሩ ሴቶችን ከመቆሙ ከመቅረት ያድናል ከዛ በተረፈ ደግሞ እኛም ኦንላይን ቅድም ያልሽው ሐሳብ ላይ ስመለስ ብዙ ሰው ጋር ለመድረስ እንል ያላገቡ ሰዎችን መንካት ስለምንፈልግ ያገቡ ደግሞ በትዳራቸው ሰላም የሌላቸው ሰዎች ጋር መድረስ ስለምንፈልግ ኦንላይን ባሉበት ቦታ ሆኖ አዋሳም ጅጅጋም መቀሌም የትም ቦታ ያሉ ሰዎች ቤታቸው ሆኖ የሆነ ነገር ይወስዳሉ ያላገባችም ሴት ካናዳ ሆና እስኪ ቆም ብዬ ደግሞ ራሴ ላይ ምንድነው ችግሬ የመልክ ችግር እንዳይ የመልክ ችግር የለብኝም የቁመና እንዳይ ቁመና ችግር የለብኝ የጨዋነት እንዳይል ጥሩ ሰው ነኝ ብዬ አስባለሁ ምናልባት የሆነ ያልገባኝ ነገር አለ ቀደም እንደነርኩ አራት ነገሮች አንቺ ስለ ራስሽ ማታቂው ባህሪ አለ በቃ አንቺ ስለ ራስሽ የማታውቂው ሰው ብቻ ከውጪ እሷ እንዲናት የሚልሽ ባህሪ አለ በተሳሳተ መንገድ እየተሄደ የተስተካከለ ውጤት ማግኘት አይቻልም ትዳርን ከስር ከመሰረቱ ካልታከመ ውጤቱ አያምርም ለጤናማ ውጤት ጤናማ መንገድን መከተል አስፈላጊ ነውና መልሕቅ የትዳር ህይወት ማማከርና ማሰልጠኛ ማዕከልም ለባለትዳሮች የማማከር አገልግሎትን ይሰጣል ማወቅና መማር ችግርን ይቀንሳልና በፍቅርና በትዳር ህይወታችሁ ላይ የማማከር አገልግሎትን ማግኘት ከፈለጋችሁ በ09774050 ላይ ደውሉልን መልሕቅ ብዙ ጊዜ ግን ሰዎች ጋር ያለው ድክመት ወይም ደግሞ ራሳቸው ላይ የማያውቁት ባህሪ የምትለው ምንድነው ቴንክ ዩ ይሄ ስለ ራሳችን ነኝ የምንለውና ምን ኖረው ይለያያል እኔ ነኝ የምለውና ሰዎች ነክ የሚሉ ነገር ይለያያል እና ስለ ራሳችን የሆነ ሚስጥራዊ ባህሪ ያለ ከዛ ደግሞ በጣም ሲበዛ ራስ ወዳዶች ነው ሲበዛ ራስ ወዳድ በቃ እኔም ልክ ስል ከመልኳ ከቁመናው እንዲህ ብታረግልኝ እንዲህ ባረግለት አንልም እንዲህ በነገራችን ላይ ልንገርሽ አንቺ የሆነ ሰው በጣም ካፈቀርሽው ከሰውየው ለምሳሌ ፍቅር እንክብካቤ ምን የምትፈልጊው ነገር ካለ ያ የምትፈልጊው ነገር አንቺ ውስጥ ነው ያለው ሰውየው ውስጥ ነው ያለው ሰውየው ውስጥ
ሰውየው ውስጥ ያለውን ነገር ሰውየው እንዲሰጥሽ አንቺ እሱ ካንቺ የሚፈልገው ማድረግ አለብሽ። ልክ አንቺ የሆነ የምትመኘው ነገር እንዳለ ሁሉ አንቺ ከወንድ የምትፈልጊው ነገር እንዳለ እነዛ ወንዶች ደግሞ ካንቺ ማንነት የሚፈልጉት ነገር አለ። ያንን ነገር እስካላደረግሽ ድረስ አንቺ የምትፈልጊው እነሱ አያደርጉ። አንድ ምን ይባላል መሰለህ አሳ ማጥመድ ከፈለክ አንተ አሳ የሚፈልገውን ነገር ይዘህ ወደ አሳው ሂድ፣ ከዛን አሳውን ወደ ራስህ ታመጣዋለህ። አለበለዚያስ አንቺ ወደ አሳ ትሄጃለሽ፣ አሳው ግን የሚፈልገው ነገር ወደ ራስሽ ያጣም። ቴንክ ዩ። አሁንም ሚሊዮን ሴቶች እኮ እንደዛ ነው። እሷ የምትፈልገውና ወንዶች የሚፈልጉት ይላል። ብዙ ሴቶች ወንዱ የሚፈልጋት አይነት ሴት አለች፣ ሴቷ ደግሞ የሆነችው ነገር አለ። መታረቅ አለበት ሴቷ የምትፈልገው ነገርና ወንዱ የሚፈልገው ነገር። አለበለዚያ ሴቷ እየፈለገች ነው የምትኖረው፣ ወንዱም እየፈለገ ነው የሚኖረው። ይሄን ካነሳ ግን አንተ በጣም ብዙ ጊዜ አማክረሃልና የብዙ ሰዎችን ባህሪ አይተሃል። ወንዶች በጣም የሚፈልጉት ነገር ምንድነው? ሴቶችስ በጣም በህይወታቸው ውስጥ ለትዳር የሚፈልጉት ነገር ምንድነው? ኦኬ ከምንም በላይ በነገራችን ላይ እኔ ብቻ ባለለው ራሱ እንዳማካሪ በጣም ማንነት ይገዛል። ቅድም ብዬሻለሁ የጸባይ ሀብታም ነው፣ የማንነት ሀብታም። ጥሩ ማንነት ያላት፣ ጥሩ ጸባይ ያላት፣ ጥሩ ስብዕና ያላት ሴት፣ የሚስብ ማንነት ያላት ሴት፣ ሰውን በሰውነቱ የምታይ፣ ለሰው ልጅ ክብር ያላት፣ በተለይ ትልቁ ክብር በወንድ ልጅ ዓለም ወንድ ልጅን እየናቀች ወንድ ልጅን በታሪክ ያስታውቅባታል። ደግሞ የሚገርምሽ ነገር ይኸው ንቀት አፍ አውጥተሽ ንቃለ ወንድን አትይ። ሪአክሽኖችሽ ላይ፣ ቅንድቦችሽ ላይ፣ አካሄድሽ ላይ፣ እያንዳንዱ ነገርሽ ላይ ወንድ ልጅ እንደማታከብር ያስታውቅብሻል። አሁን አንዳንድ ወንድ ማያውቀው የሚያውቀው ወንድ ግን ያውቀዋል። ወንድ ልጅ ከሴት ምን ይፈልጋል? የሴት ልጅ ካራክተር ያላት፣ የሴት ልጅ ካራክተር ብዙ ያላረገች፣ የሴት ልጅ ማንነት። አሁን ዛሬ ትልቁም ትንሹም በሆነ ነገር እኩል ነው። ፋይናንሻል ፍሪደም፣ ገንዘብ፣ ሀብታሙን ጋር ገንዘብ ነፃነት የለም። ሀብታሙን በእዳ ተይዟል ወይ 100 ሚሊዮን ወይ 200 ሚሊዮን ብር እዳ አለበት፣ ምንም ገንዘብ በእጁ ቢኖርም። ደሃውም ሰርቫይቭ ለማድረግ 24 ሰዓት ፎከሱ ምን ከድህነቱ ጋር ለመላቀቅ ነው። ሌላ ብር እንትን የመሸከም አቅሙ የለም። ከዛ የተነሳ ስትመጣ የምታግዘው ሴት ነው ይፈልገው፣ የምታሳርፈው ሴት፣ ስለሱ የምታስብ ሴት። ይሄ እንዲያርግልኝ እንዲያርግ ስለ ራሷ ብቻ ሳይሆን ቀለል ብላ ባለችበት እንትን። እኔ በጣም የሚደንቀኝ የአንዳንድ ቆንጆ ሴቶች ብልሃት ይገርመኛል። በቃ ራሳቸውን ዝቅ አድርገው ቀለል አድርገው ሴት ሆና በጣም ትልቅ ሰው ጠብሰው፣ በጣም የተማረም በኝ ያልተማረ ቤትም ቦታ ይሁን ቤትም ብቻ ግን የሆነ ሰው ጠብሰው 2-3 ልጆች ወልደት ታያቸዋለሽ። ምን ስላደረጉ መሰለሽ? ቀለል ብለው ወንዱ ምን ይፈልግ፣ እኔ ከሱ ምን እፈልጋለሁ ብቻ ሳይሆን እሱ ራሱ ከኔ ምን ይፈልጋል፣ እኔ ራሱ ከሱ ምን እንደምፈልግ እንደማውቀው እሱም እኮ ከኔ የሚፈልገውን ያውቃል። ምናልባት ጥሩ ኮሚኒኬሽን ስኪል ሊሆን ይችላል፣ ማበረታታት ሊሆን ይችላል፣ ማጠንከር ሊሆን ይችላል፣ ሞራል መስጠት ሊሆን ይችላል፣ ጊዜ መስጠት ሊሆን ይችላል፣ አፕሪሺየት ማድረግ ማድነቅ ሊሆን ይችላል፣ ማበረታታት ሊሆን ይችላል። ሰንበዲ ከማን ይፈልጋል? ከኔ ይፈልጋል። እሱ የሚፈልገውን ካላደረግኩ እሱ እኔ የሚፈልገውን አያደርግም። ከዛ የተነሳ ወንዱ የሚፈልገው ቀለል ያለች እግዚአብሔርን የምትፈራ የምታወራውን ነገር የምትኖር የምታወራውን ነገር የምታውቅ ከዛ በተረፈ በጣም የተገነባ ማንነት ያላት በስፒሪቹዋል ላይፍም በጤናም በአይምሮም በእውቀትም በብስለትም። አንዳንድ ሰዎች ወደ አንቺ ሲመጡ በረከት ይዘውልሽ ይመጣሉ። በዛ ላይ ደግሞ አንቺ የተዘናጋበት ቦታ ስራ እንዴት እየሄደልህ ነው፣ በርታ፣ ምን ላግዝ፣ ሞራል ሲሰጡት ያለሽ። እንደዚህ አይነት ሴቶችን ደግሞ አለመውደድ አይቻልም። አንዳንድ ሴት አንድ ብቻ ነው ያለችው፣ አንዳንድ ሴቶች ሚሊዮኖች ናቸው። ብዙ ሴቶች ተመሳሳይ ናቸው፣ ጥቂት ሴቶች ደግሞ ልዩ ናቸው። የሚተካና የማይተካ ማንነት ያላቸው የሚገርም ማንነት ያላቸው ሰዎች። እነዚህ ሴቶች እንግዲህ ያላቸው ይሄ መስመር ብቻ አለ፣ ይሄን መስመር አለ። ለምሳሌ መልኩ ቁመናው ምናምን ኖሯት ኮሚኒኬሽን ስኪሏ ዜሮ ከሆነ አይሽ አንዱ ባንዱ እየጠፋ ይመጣል። መሆን ያለበት ግን መልኩ ቁመናው ምኑ ካለ ደግሞ ስብዕናው፣ ከዛ ኮሚኒኬሽን ስኪል። ስልክሽ ላይ ስንት ኮንታክት አለ? 20-30 ካለ ከ30ው 10፣ ከ10ሩ 5፣ ከ5ቱ 3፣ ከ3ቱ 2፣ ከሁለቱ አንድ ሰው ማግባት የምትችል ሴት ካልሆነች ኦሬዲ ልጅቷ ጋር ችግር አለ። ስነ ልቦናዊ ምክር ያስፈልጋታል። የሆነ የተውላገደ ፓርት አለ ማለት እንጂ የሆነ ቀጥ ያለ ማንነት ካለ እንዴት ነው በሰው ማትሳበው? እንዴት ነው ሰው ማትሳበው? ስለዚህ ብዙ ምርጫዎችን ማስቀመጥ አስፈላጊ ነው ማለት ነው። ከነዛ ውስጥ የተሻለውን ለመምረጥ እንደ እንትን ብዙ ሰው አጠገብ መግባባት ችግር የለው። ለምሳሌ አንቺ የምታውቂያቸው 10 ወንዶች ቢኖሩ ፍቅረኛ የሌላት ሴት ከሆነች 10ሩን የምታወራቸው ከ10ሩ ሰው እየመረጠች ነው። ከ5-10 ገበያ ሚስትህን ምረጥ አይደለ? ባልን መርጣ እሷ ዝም ብላ የማይሆን ነገር ላይ እንዳትወርቅ ካሉት ወንዶች ትመርጣለች። ከነዛ ደግሞ የተወሰነ ከነዛ የተወሰነ መጨረሻ ላይ 2 ያልፋሉ። ከሁለቱ አንድ ሰው እግዚአብሔር የፈቀደው ላይ ግን ለዛ ምን መሰለሽ ማግባት እየፈለግሽ ሄደሽ ወንድ አላገኘም እራት አልበላም። እኔ ይገርመኛል። ሴት ከሴት ጋር በየቀኑ ይገናኛሉ። ከሴት ጋር ምን ታረገልሻለች? ያ ዙሪያ ማስተካከል ማለት ነው። ያ ከሴት ጋር እኮ በቃ ተገናኝ አንድ ቀን 2 ቀን ለሴት ያለው
ራት መጋበዝ የሚፈልግ ጓደኛ አለ አንቺን ሄደሽ ራት ይሁንም አይሆንም እኮ ይሁንም እኔ በጣም ብዙ ሰዎች ያቀ በጣም ሲበዛ አልኩሽ በጣም አሁን ይሄ ኮሚኒኬሽን ስኪላቸውን ያሳደጉ እኔ ምን አውቃለሁ እሷ ኦርቶዶክስ ነች ራት ልጋብዝሽ የሚላት ሰው ምን አይነት ሰው ነው በእስልምና ያለ ሰው ማደንቃት አሁን አግብታለች ልጅ አላት ሄዳ ታወራዋለች ፍቅረኛዋ መሆን አይችልም ቢዝነስ አብረው ይሰራሉ ታምኛለሽ ስማርት ሰዎች እንደዛ ናቸው ሁሉም የግድ ባህል መሆን አይጠበቅበትም ኮሚኒኬሽን ስኪልሽ ጥሩ ከሆነ አንዳንድ ሰው እዚህ ይጠቅምሻል አንዳንድ ሰው እዚህ ጋር አንዳንድ ሰው ደግሞ ባል ይዞልሽ ይመጣል ነው እኔ ማቀው እኮ በጣም ጥሩ ጓደኛዬ ኦርቶዶክስ ነው በጣም ጨዋ ሰው ነው ቅን ሰው ነው ዋይናት ለምን አታውቅ በደላላም መጣ በምንም መጣ ዋና እኔ ሰውየው የሚፈልገው ሰው ብቻ ይሁን አይ ዚስ ማች ሜንታሊ ኦፕን መሆን ሙሽራ በማግስቱ ማግባት ትችላለህ ግን ሜንታሊ ኦፕን ካልሆነች ወደ ወንድም አትሄድ ከሆነ መሳም ማትፈልግ ከሆነ ማውራት ማትፈልግ ከሆነ ራት መጋበዝ ማትፈልግ ከሆነ ቁጭ ብላ ማውራት ጊዜ መስጠት ስልክ መመለስ ማትፈልግ ከሆነ መቼ ልታገባ አሁን እኔ በዚህ አመት አገቡ ምላቸው ስልክ ማንሳት ብሎክ በጣም መጥፎ ማንነት ያላቸው አሁን ሁሉንም ትተው የምትገርም ሴት ሆና እንግዲህ ከሁለት ከምናምኖች በጣም ብዙዎቹ አግብተዋል ብዙዎቹ በዛ ደግሞ እኔ እንደነገርኩሽ ቀደም እኔ ያገቡ ሰዎች ላይ በጣም ፎከስ ስላደረኩ እንጂ ያላገቡ ሰዎች ጋር መተን ጥቂት ነገር እንትን ብንል እኔ አምሹር በሺዎች የሚቆጠሩ ሰዎች በቃ በየቀኑ ይሞሸራሉ ማለት ይችላል ምንድነው ትንሽ ሆነ ሚስ ያደረጉት ነገር አለ አይምሮዋ ላይ ጓደኛዋ ምኗ የተጫነባት ነገር አለ በቃ እንደዛ ብላታ ግን አይደለም ወንድም እሱ እንደሚያስበው አይደለም ቆንጆ ሴት ትቅ ነው ነገር ግን ልቧን ማየት ልቧ ካላማረ ምንም ልታረግለት እንዴ ቅድም እግዚአብሔር ሳኦልን እኮ ያልወደደው ስለ ልቡ ነው እግዚአብሔር አቤልና ቃየል ለእግዚአብሔር መስዋዕት አቀረቡ እግዚአብሔር ወደ አቤልና ወደ መስዋዕቱ አቀረቡ ስለምን ስለ ልቡ መጀመሪያ ፎከስ ማድረግ እኔ መልኩ ምንም አይመችሽ የአካል ራሱ ጤና አይኖረው ልቡ ንጹህ ይሁን እንዴት ይሄ ነገር የምታውቂው መቼ መሰለሽ በጊዜያት ብዛት ለካ ትልቁ የአይምሮ ሰላም ነው የምትዩ በጊዜ ብዛት ነው ገንዘቡ ብትፈልጊም ባትፈልጊም ትሰሪዋለሽ ይመጣል መቼም ቁጭ አትይም መቼም ሱን ቁጭ አይልም እና እኔ በተቻለ መጠን ምን ባይነኝ ሰዎች ወንድ ከሴት የሚፈልገውን ሴት ብታቅ ወንድ ከሴት የሚፈልገው ወንዱ ቢያቅ ወንድ ሴት ከወንድ የምትፈልገውን ሴቷ ብታቅ ከሷ የሚፈልገውን ብታቅ ከሱ የምትፈልገውን እሱም ከሷ የሚፈልገውን ቢያቅ ከሱ የምትፈልገው ከዛ ውጪ ደግሞ እዚህ ጋር በጣም መወደው የሆነ ቃል አለ እሱ ምንድነው ያላገባሽ ሴት ከሆንሽ ምን ማድረግ እንዳለብሽና ምን ማድረግ እንደሌለብሽ ብታቂ እሱ በጣም ስለሚጠቅም ብትነግረን ጥሩ ነው ተመልካቾችን ፈልታል ያስባሉ ምንድነው አንድ ሴት ካላገባች ምን ማድረግ አለባት ምን ማድረግ ደግሞ የለባት ራስን መጠበቅ ምናልባት ማድረግ ያለባት ነገር ነው ኮሚኒኬሽን ስኪሏን ማሳደግ ምናልባት ማድረግ ያለባት ነገር ነው ወንዶችን አግኝታ ማውራት ቤተሰብ ደግሞ እንዲህ ሰው እናምጣ ልክ ሲባል ነው ችግር እንደተመቻችሁ ብላ ነፃ መሆን ምንም ማለት ስላልሆነ እግዚአብሔር ትዳርን በሰውም በጎረቤትም በዘመድም በፓስተርም በመስጊድም በቄስም በየትኛውም ሰው ሊሰጥሽ ይችላል እና ጀጅ ማድረግባት ስለዚህ ይሄ ማድረግ ያለባትና ማድረግ የሌለባት ነገር ነው ማድረግ ካለብሽ ነገር እጅሽ ምንም አይጠር ሁሉንም ማድረግ ሰውን ማግኘት ማውራት መጫወት ባለ እንትን አለ ማድረግ ቀርባ እስከ ጥግ ድረስ ኢቭን እንኳን የማይሆን መስሎ ራሱ ከታይሽ እንዲሆን አድርጊው ሰው ለወደደው ነገር ብዙ ነገር ኢንቨስት ያደርጋል በጣም ብዙ ነገር ሰው እስከዛ ጥግ ድረስ እኔ አሁን በቅርብ ያገባ ከስተመራልና እየፈራው ነው ትንሽ ያው ከክለብ የምታበዛ ሴት ናት ምናምን የሚገርምሽ ነገር እሺ ብሎ በየወሩ ቀጠሮ አላቸውና አሁን 3ኛ ወር እኔ ቢሮ ሲመጣ ነው ምን ቢለኝ ጥሩ ነው አንተ በቃ የምታወራው ነገር ልክ ነው ምን ነው ስለው ሰውን በቃ ዝም ብለህ በውጭ ጀጅ ማድረግ አለ እኔ ጸጌ የኦርቶዶክስ ሰንበት ቤት የሚማሩና ሰንበት ተማሪ ሴት ፍቅረኛ የሆነ ታውቃለች እኔ ፕሊስ ሶሪ በነገራችን ሰው እንደዛ ስል ከሰንበት ተማሪ ክለብ ያለ ሴት ትበልጣለች አይደለም ነጥቤና ከነዛ ሴት ጋር ጓደኛ ሆኜ ያውቃለሁ እና በዚህ ደረጃ ቤት ታሰምረ በዚህ ደረጃ ቤቷን ትወዳለች እቺን ሴት ነው ያየሁት በጣም ሲበዛ ጨዋ በጣም ሲበዛ ስነ ስርዓት ያላት ለቤቷ የምትሆን ያ የበፊቷ አለቀቃትም ክለብ መውደድ ጓደኛዋ ስሜቷ አለ በውስጧ ግን የምትገርም ሴት አለ አየህ እኔ ቅድም ያልኩሽ ለምሳሌሽ ግን እዚህ ጋር አንድ ጥያቄ አለኝ ጸግሽ የምንውልበት ቦታ ወይም ደግሞ ባጠገባችን ያሉ ሰዎች የኛ ህይወት ላይ ያላቸው ተጽዕኖ ታዲያ ምን ያክል ነው እንግዲህ መሰለሽ አንቺ አጠገብ የሚሆኑ በጣም በሳሎች አርቆ ሐሳቢዎች በጣም ማቹርድ ያደረጉ ከሆኑ ወደ ትልቅ ነገር ነው የሚመሩሽ ካልሆነ ደግሞ ያንቺን አይምሮ ሰውነት ይዘው ነው ገደል የሚገቡት እኔ ምን ወዳለው ሁሌ ከኔ በላይ ካለ ሰው ጋር መሆን የምወደው ለዛ ነው ጓደኛ አለመኖር እመርጣለሁ ከበታችም ከበላይም ችግር የለብኝም እኔ ሸራ መንገድ ላይ ምናም ከሁሉም ጋር ማውራት ችግር የለብኝም ሰው ያቀኛል ብዬ አስባለሁ ሁሌ ብር ከፍዬ ጋብዣቸው ማገኛቸው በጣም ትልቅ ሰዎች
በጣም ትልቅ ሰዎች ለምን መሰለሽ አለበለዛ ሁሌ ወደታች ነው ሁሌ እድገቴ ሐሳብም ልክ ስጠይቅ በጣም የወረደ እንትንም ስጠይቂ በጣም የወረደ ሁሌ ስለሚበላ ሁሌ ስለ በርገር ሁሌ ስለ ምግብ ሁሌ ጥሬ ስጋ ይሄ እኮ ምን ተራ የወረደ ነገር በላሽም ጉዳይ አይደለም አልበላሽም ጉዳይ አይደለም ሁሌ መጠጥ ይሄ እኮ ምንም ይሄ ወሬ ራሱ ብያላወራው ትልቅ ሰዎች ስለ ሐሳብ ያወራሉ ስለ አይምሮ ያወራሉ ስለ ኤላን መስክ ያወራሉ እንዴት ነው ያ ሰውዬ አንድ ሆኖ ይሄን ሁሉ ካምፓኒ ማኔጅ ማድረግ ይቻላል ልጁን ተሸክሞ እየዞረ እዚህ ስማች እንዴት መኮረጅን ፈልጎ ከኔ በላይ ካሉ ሰዎች ነው ከበታችም የሆነ ነገር ያለው አጠገቤም ካለ ሰው እንትኔም ካለ ሰው አጠገብሽ ያለው ሰው ባለባበስ ይቀርጽሻል ባካሄድ ይቀርጽሻል ባመለካከት ይቀርጽሻል በመንፈሳዊ ህይወት ይቀርጽሻል ትንሽ ደግሞ አደግ ስትይ በዛው መጠን መጥፎም አለው ጥሩም አለው ጥሩን ያስሽ አሁንም ደግሞ ከፍማ እዚህ ብቻ ተቆን ከሱ ውጪ ህይወት የለም በቃ የምታገኘው እሱ ነው ብቻ ነው የምታውቂው ሰው ብቻ ኢቭን እንኳን የወንድ ጓደኛ ራሱ አንዳንድ ጊዜ ወጣ ስትይ ትልቅ ሰዎች ሪስክ አለው ወይ አዎ በጣም በዛው መጠን አውሬነት ውስጣቸው አለ አዎ በጣም ደግሞ የሚገርም ጨዋነት ውስጥ አለ አዎ ግን እዚሁ ታጥረሽ ቁጭ ካልሽ ግን ቻው መሆን ያለበት አንዳንድ ጊዜ እዚህ ጋር አንዳንድ ጊዜ እዚህ ጋር አንዳንድ ጊዜ እዚህ አንዳንድ ጊዜ እዚህ ጋር አንዳንድ ጊዜ ግን ብዙ ፓርት ላይ ወደ ላይ ኦሬዲ ማደግ ስላለብሽ አይምሮ ከፍ ማለት ስላለበት አዳዲስ ነገር አለበለዛ 20% ሉዝ እያደረግ ስለመጣች በፊት ከነበረው ውበት 20% በፊት ከነበረው አመለካከት 20% በፊት ከነበረው ስፒሪቹዋል ማንነት ከኢኮኖሚም 20% ሰው ዕውቀቱ ላይ ካልጨመረ 20% ሉዝ ያደርጋል ይባላል ስለዚህ ሰዎች ተወዳጅ ማንነትን ባህሪ ዲቨሎፕ ቢያደርጉ ይሄ ደግሞ በየቀኑ ራስ ላይ መስራት ነው በየቀኑ ራስን አፕዴት ማድረግ ነው በየቀኑ ራስን ለምን እንዴት ያለውበት ቦታ ለምንድን ነው የሆንኩት ለምንድን ነው እዚህ ጋር የተቀመጥኩት ምን ይቀረኛል ምን ደማ አይቀረኝ የቱ ጋር ጎበዝ ነኝ የቱ ጋር ድክመት አለ ምን ላስተካክል መቼ ላግባ በዛ ላይ ደግሞ ታርጌት ሁሉ ማግባት አይደለም እንዴ ሰው የመጣበት ፐርፐዝ አለው እዚህ ምድር ላይ እኔ እግዚአብሔር እኔን የጠራኝ ትዳሬ ልጆቼ ብቻ እንድል አይደለም በጣም ብዙ ሚሊዮን ሐሳብ አለው እግዚአብሔር እኔ ላይ ስለዚህ ይሄን ብቻ አይደለም ማስበው አንድ ሚሊዮን ማስበው ነገር ሴትም ከሆነች እግዚአብሔር ከፈቀደ አንዱን ትዳር እኔ በእስልምና ያለች አንድ ምትገርም ሁሌ ምሳሌ አድርጌ የምጠቅሳታለና ባለቤቷ ከካናዳ ስራ ጨርሶ በአመት በሁለት ዓመት ይመጣ ነበርና 10 ዓመት 4 ልጆች አራት ልጆቿን ይዛ ፒኤችዲዋን ተመራ ጨርሳለች ስንት ነገር እንደተማረች ስንት ነገር እንዳጠናች ባለቤቷ ከዛ ጨርሶ ዘስኪ የሚደርስ አንድ ያላገባች ሴት ያጂና በዚህ እስቲ አላገባሽም አይደል አዎ እስኪ በዚህ 10 ዓመት ምን ተማርሽ ምን ታውቂያለሽ በተያት ወንድ ልጅ እንዴት ነው ማሳጅ የሚደረገው ትሪት የሚደረገው ሴክስ እንዴት ነው ትሪት የሚደረገው ከባለቤቴን በሴክስ ለማሰስ ምን ማውቃለሁ ምግብ እንዴት ነው የሚሰራው አንድ በቅርብ ነው ቢሮ የመጣች የ24 ዓመቷ ነው ሁሉንም ጨርሳ የወንድ ልጅ ጸጉር ቅርጽ ማስተካከል ላይ ደርሳለች ማሳጅ ማድረግ እግር ማሸት ባለመንከባከብ ፍቅር መስጠት ማዳመጥ የትዳር ቤዝ እኔ ደንግጫለሁ አንዳንዶቹ በቃ ወንዱን ከመጠበቅ ሴቷን ከመጠበቅ ውጪ ነው እንዴ መሰራት አለበት ሰውነት ስፖርት መስራት ራስን መስራት ቤትን ሚስት ምን ሴት ልጅ ምን ያስደስታታል ምን ያስደስታታል ምን ትወዳለች ምን አትወድ ማወቅ አለበት ከመጣ በኋላ ለምን ግራ ይጋባል ከመምጣቷ በፊት ነው ማወቅ ያለበት አለበለዚያ ምን ይሆናል መሰለሽ ልዕልት የመሰለች ሚስት ከጁ ያጣል ስለዚህ ትልቁ የፍቅር ቋንቋ ምንድነው ኦኬ እንግዲህ ያው በነገራችን ላይ እሱም ራስ ጋር ያለ ማንነት ራስ ጋር የተሰራ የሚገርም ራስ ጋር ያለ ማንነት ያው ራስ ጋር ያለ ማንነት ስልሽ ትልቁ የፍቅርን እንትን የምትይው ነገር አንቺ ጋር ያለ ውስጥሽ የተከማቸ አጋጣሚውን ብታገኚ እግዚአብሔር ፈቅዶ ያ ሰው ቢመጣ ለሰው የምትሰጪው ያ እንደ ኮሙኒኬሽን ስኪል በዩ እንደ ስጦታ በዩ አፕሪሺየት እንደማድረግ በዩ እንደ ፈገግታ በዩ ጊዜ እንደ መስጠት በዩ እንደ መውደድ በዩ ኢንቨስት ይሄ ምንም ኤክስፔክት ሳታረጊ መዝራት በዩ ብቻ ካንቺ ውስጥ ያለ ለሰው መስጠት ለመስጠት ዝግጁ የሆንሽባቸው ነገር ኢቭን ሰተሽ የማያልቅብሽ ብዙ ምሰጪው ነገር ያለ ቀደም እንደነገርኩሽ ጸጉር የወንድ ልጅ ጸጉር ቅርጽ እስከ ማውጣት ድረስ ኢማጂን እንግዲህ ባለቤቷ ከመጣ በኋላ ጸጉር ቤት ለመሄድ ጊዜ ባይኖረው ቁጭ ብሎ የሆነች ነገር እንትን ያደረገ ሚስቱ ጸጉር ማስተካከል ልክ የክርስቲያኖ ሚስት እንደምታደርገው እዚህ ስማች እንዴት መጣላት ራሱ ስለዚህ እኔ ዘመኑ ኢትዝ ኤ ኮምፒቲሽን የውድድር ጊዜ ነው የውድድር ጊዜ ስለሆነ ትንሽ ራሳቸውን በደንብ አብዴት ያደርጉ ሴቷም የምታገቢው ባል እስከሚመጣ ድረስ እንደ ምግብ ዝግጅት አለ ቋንቋ አለ ኮምፒውተር አለ እዚህ ኖራል ውስጥ ይዛ ነው የምትኖር ከዚህ ጋር ኖራል ውስጥ ከዛ ጋር ነው ትልቅ ይገጥምሻል ትንሽ ይገጥምሻል ደሃ ይገጥምሻል ሀብታም እንዴት ነው ከሁሉ ጋር የምኖረው ራሴ እንዴት ነው አጀስት ማድረገው እዚህ ጋር እንደ ቀለል ብዬ መኖር ይችላል እዚህ ጋር እንዴት ጠበቅ የቱ ጋር ጠበቅ በል የቱ ጋር ላላል በል የቱ ጋር ራሴን ለቀቅል አድርጎ ወደ ሰውየው የቱ ጋር ደግሞ ኮስተር ልበል ይሄን ሁሉ ስታቂው ብዙ አይገርምሽም እሳት እኮ እንደዚህ ማትነኪው ስለምትፈሪ ያለ እንደሚያቃጥልሽ ስለምታቂው
ማወቅ ከጥፋት ያድናል፣ አለበለዚያ አለማወቅ ከተጠያቂነት አያድንም። እና እኔ ሰዎች በደንብ ራሳቸው ላይ ኢንቨስት ቢያደርጉ ራሳቸው ላይ ቢሰሩ ነገ ከሰው ጋር በሰላም ለመኖር እሱ ጠቃሚ ስለሆነ ብዬ አስባለሁ። አሁን ብዙ ጊዜ የማንነት ቀውስ ውስጥ ነን እና ብዙ ጊዜ ሴቶች የሴትነት ማንነታቸውን ትተው ወንድ ባህሪነት አላቸው፣ ወንዶች ደግሞ የወንድነት ባህሪያቸውን ትተው ያልሆኑትን እየሆኑ ይገኛሉና ይህ ችግሩ ምንድነው ከምን መጣ በሚለው? ቴንክ ዩ ባይ ዘ ዌይ በጣም የሚገርም ጥያቄ ነው። ለምሳሌሽ እንደዛ ምልሽ ብዙ ሰው ካራክተሩ ሉዝ እያደረገ ነው እና ከዘመኑ ጋር ከጊዜውም ጋር የሚሄድ ጥያቄ ይመስለኛልና እኔ ለወንድም ምን ጊዜም አደራ እላለሁ፣ የፈለገ ይምጣ፣ ሚስት ትቅርብ፣ ሴት ትቅርብ፣ የወንድ ልጅ ካራክተር ግን ሉዝ አታድርግ። ሰንጋ ፈረስ የሚጋልቡ ሰዎችን ሰርች አድርጌያለሁ። ከፎቅ ፎቅ የሚዘሉ ሰዎች ምን ያህል ሪስክ እንደወሰዱ የሆነ ጎናቸው በጣም ኦቨር መቅበት ነው። ይህ ወንድነት ማንነት ያ ነው። በጨለማ ጨልሞ ይሄን ስል ደግሞ መጋኛ መተብሎ ሌላ ስሜን እንዳያጠፋ ቤት ውስጥ ራሱ ላለ እንትና ማታ መሽቶ ከቤት ይወጣል። ለምን? የወንድ ልጅ ካራክተር ወንድ ልጅ ሰርቶ ወጥቶ ገብቶ አድኖ ሚስቱን ያበላል። ይሄ ዘመን እንደዛ አይነት ዘመን አይደለም። ነገር ግን ይሄ ማለት የወንድ ልጅ ካራክተር ሉዝ አድርግማ። እኔ አሁን የሆነ ጊዜ ይሄን ቪዲዮ ተቀርጬ የሆነ ሰው ይሄ ዘመንና ያ ዘመን ይለያያል ምን ሆነክ ነው ምንም ብሎ አለኝ። አይሽ ካራክተር ሉዝ ማለት ነው። በዛ ዘመን ጀግንነት ያቆነ በዚህ ዘመን ደግሞ 24 ሰዓት ፎከስ ስራ ላይ በቃ ሚስትህን ልጆችን ፕሮቴክት የማድረግ ግዴታ ያለብህ አንተ ላይ። ከዛ የተነሳ በቃ ጎንበስ ብለህ መስራት። መቼም ቢሆን እኔ ተደራደር የማልለው ቁጭ በል ራሱ በትለኝ የማልደራደርበት አንድ ነገር ቢኖር በቃ ስራ ነው። ስራ እኔ ውበቴ ነው። ስራ ማንነቴ ነው። በቃ ስራ ረፍታይ ራሴን የማገኝበት ቦታ ስራ ነው። ስራ ረፍት ያለበት ሰላም ያለበት ቦታ ነው። ሶ የማይደራደርበት አንዱ የወንድ ልጅ ካራክተር ሊሆን የሚገባው በቃ ጠዋት ቀን ማታ ፎከስ አድርገው ስራው ላይ። ለምን ወንድ ልጅ አንድ ወንድ ጎበዝ ጀግና ከሚያስብለው ነገር አንዱ ለስራ፣ ለማህበረሰብ፣ ለሚስቱ፣ ለሀገሩ ያለው ይሄንን ካራክተር ሉዝ ካረገ ይሄ ልጅ ወንድ ነው ትያለሽ። ይሄን ካራክተር ሉዝ ካረገስ አንደኛ ሲጀምር ይሄን ካራክተር ዝም ብለሽ ሉዝ አታረጊው። የምትውይበት ቦታ የምታየው የምትሰሚው ነገር ከዛን የሆርሞን ቴስቶስትሮንሽ እንትንሽ ዝቅ እያለ ሲመጣ ከወንድ ልጅ ካራክተር ይወጣና የሆነ የሴት ልጅ ካራክተር እንትን እያደረገ ይመጣልና ከሆርሞን ጋርም ጭምር ይገናኛል። አብሮ ከሚውላቸው ከሚሰማቸው ከማያቸው ፊልሞችም ጋር ይገናኛል። እና ወንድ ልጅ የወንድ ልጅ ካራክተር ቢኖረው በቃ ባህል መሆን የሚችለው ባህል ነው። እኔ ሴቶች አንዳንድ ጊዜ እስኪ ወንድ ሁን ይላል። አሁን መንደር ውስጥ ተመልሶ እኮ የሚጨቃጨቃል። በቃ ሰው ደግሞ ሲጨቃጨቅሽ መጀመሪያ ወደ ራሱ ዝቅ አድርጎሽ ከዛ በኋላ ነው ካንቺ ጋር የሚጨቃጨቀው። እዛ ላይ ከሆንሽ አይጨቃጨቅም። ንስር ልክ አሞራ ተሸክማ ወደ ላይ እንደምትወጣ እሱ መተንፈስ ወደማይችልበት ቦታ ላይ እና በደንብ ያው ከፍ እያልሽ ስትመጪ እዛ ከፍታ ላይ ጥቂት ሰዎች ናቸው ካንቺ ጋር የሚጨቃጨቁት። በቃ የሚጨቃጨቁ ሰዎች ታች ናቸው። ካንቺ ጋር የሚጨቃጨቁት ታች ወረድ ስትይላቸው ከፍ እያለ በሐሳብ በስሜት በአይምሮ እያደግሽ ስትመጪ ግን ቶሎ ስሜታዊ ማትሆኚ ከሆነ ማን ይጨቃጨቃል ካንቺ? ስለዚህ ወንዱ የወንዳዊነት ባህሪ ነው። የወንዳዊነት ባህሪ ደግሞ ስራ ላይ ፎከስ ማድረግ፣ ሚስትን መውደድ፣ ልጆችን መውደድ፣ ማህበረሰብን፣ ሀገርን፣ ሃይማኖትን፣ ባህልን መውደድ፣ ራስን ጠንካራ አድርጎ ራስን መገንባት የወንዳዊነት ባህሪ ነው። የሴት ልጅ ደግሞ እግዚአብሔር ተፈቃሪ አድርጎ ነው የፈጠራት። በቃ ተፈቃሪ፣ ተወዳጅ፣ የሚገርም ማንነት ያላት ለስላሳ ፍጡር አድርጎ ነው የፈጠራት። የሴት ልጅ ብልት አለ፣ የሴት ልጅ ሰውነት አለ፣ የሴት ልጅ ቆዳ አለ፣ የወንድ ልጅ ቆዳ አለ፣ የሴት ልጅ አይምሮ አለ፣ የወንድ ልጅ አይምሮ አለ። ሳይኮሎጂካሊ፣ ባዮሎጂካሊ፣ ሜንታሊ ወንድና ሴቶች የሚለያዩበት ነገር። ወንድ ልሁን ካለች አንዳንድ ቦታ ላይ ወንድም ሴትም አትሆኑ፣ ሁለቱንም አትሆኑ፣ ሴትነቷንም ታል። ስለዚህ ሴት መሆን በነገራችን እንደ ሴትነት እዚህ ምድር ላይ ምን ውበት ያለው ነገር አለ? ለሚያውቀው ሰው እኮ አልኩሽ እኮ እንደ ሴት የምትደንቅ ፍጡር እዚህ ምድር ላይ የለችም። እንደ ሴት የሚገርም ከዚህ በላይ ምን ትፈልጋለህ? ሴት ከሆነ ሴትነት ውበት ነው፣ ወንድ ከሆነ ወንድነት ውበት ነው። ስለዚህ እርሳስ እግዚአብሔር የፈጠረው ለመጻፍ ከሆነ ለመቀረስ ሲሆን እምቢ አትበይ። ወንድ ልጅ አስተያየት ሲሰጥሽ የሆነ ነገር ሲልሽ አስተካክይ፣ እሺ በይ። ለምን የተፈጠርሽው? አለበለዚያ ጥቅም የለሽም አንቺ። ጥቅም የለሽ። ያ ጥቅም ይኖርሽ መቼ ነው? አንቺ እርሳስ ከሆንሽ ቀጣይ ምንድነው ማድረግ ያለ? መጻፍ አለብሽ። መጻፍ ካለብሽ ደግሞ ምን መሆን አለብሽ? መቀረጽ አለብሽ። ለመቀረጽ ፍላጎት ከሌለሽ በቃ ጥቅም ስለሌለሽ ትጣያለሽ። እኔ እርሳሱን መሆን አልፈልግም ካለሽ ያው ከዛ ማንነት ስለምትወጪ ትጣያለሽ። የሚያሳምርሽ የሚያስወድድሽ ውበትሽ ማንነትሽ፣ ያ ማንነት ነው። ሴትነት ነው። ሴትነት እግዚአብሔር እናንተ ሴቶች ለባህሎቻችሁ ተገዙ ሲሉ ከወንድ ዝቅ አድርጓት አይደለም። እግዚአብሔር ሁሉን አዋቂ ነው። የሷ ውበት መገዛት ላይ ነው። የሷ ውበት ለስላሴው፣ የሷ ውበት ማበረታታ፣ የሷ ውበት ማድነቅ ላይ፣ የሷ ውበት ባለቤቷን መውደድ፣ ክርስቶስን መውደድ፣ የሷ ሞገስና ክብር እዛ ውስጥ ነው። እሱን ሉዝ ካረገችው ከተቃወመችው እመኝኝ አልኩሽ ተፈጥሯል። ዓለም ላይ በጣም ብዙ ይሄን ተፈጥሮ ተቃውሟሉ። መጨረሻቸውን ስታይ ወንድም አይደሉም ሴትም አይደሉም። ሁለተኛም አግብተዋል፣ ወንድ አብሮ አይኖርም። ሶስተኛም አግብተዋል፣ ወንድ አብሮ አይኖርም። በቃ ብቻቸውን አሁን አረጅተዋል።
መሆን ያለበት ያንቺ ውበት መጽሐፍ ላይ ከሆነ ለመቀረጽ ፈቃደኛ መሆን፣ እዛ ሪትም ውስጥ መግባት፣ የሴት ልጅ ካራክተር መያዝ። ወንድነት ደግሞ ከሴት የበላይነት መምራት መፍለጥ ማለት ከሴት በተፈጥሮ የበላይ መሆን አይደለም። በቃ ጠብቃት፣ ተንከባከባት፣ ውደዳት ነው። ምንም የኃላፊነት ጉዳይ ነው። እዚህ ጋር ኃላፊ አለች፣ እዚህ ጋር ኃላፊ አለ። እኔ ከአንቺ በምን እመልጣለሁ? አንቺ ከእኔ በምን ትመልጫለሽ? ስለተንተና ከሆነ ግን ከአንቺ አንሳለሁ። አየሽ፣ እንደዚህ ነው ባላንስ የምታደርገው። እና እግዚአብሔር የሰጠውን ያንን የተፈጥሮ የሴት ልጅን ካራክተር መቃወም ባትችል ሴቷ፣ ወንዱም የወንድነት ካራክተር ቢኖረው ያ ተወዳጅ ያደርጋል፣ ተፈቃሪ ያደርጋል። ሴትንም ኢቭን እንኳን እኮ አልኩሽ አንዳንድ ቤት ላይ ሴት ልጅ እንደ ንግስት ነው የምትታይ። እሷ እኮ ተብላ ተፈርታ ተከብራ ምን ስላደረገች ነው? አንዳንድ ቤት በቃ አንዳንድ ቤት ላይ እንደ ንግስት አልኩሽ እኮ እሷ ንግግሯ የማይደመጥበት ቤት የለም። እንደዚህ እንዲኖራት ያደረገች የሴት ልጅ ካራክተርነቷ እንጂ ኃይለኛ ሰፈር ውስጥ ስትበጠበጥ እቺ በጥባጥ ነው የምትባለው። እንትን ማንም ለባል አይፈልጋትም። አስቸጋሪ የወንድ ልጅ ካራክተር ያላትን ሴት ወንዱ ራሱ ያውቃል። እዚህ ስለ ደግሞ ወንዱ ስራ ላይ ደክሞ ተጨናንቆ ስለሚመጣ እንዲህ አይነት ሴት አይፈልግም። ሁሉም ሰው ይፈልጋውን ሰላም የምትሰጠው። ሴቶች አሁን እየተሸወዱ ያሉት እሱ ነው። በቃ መልክ እንዳትይ ሚሊዮን ሴቶች ቆንጆ ናቸው በዚህ ዘመን እና የመልክ ጥያቄ ያለ። አሁን ወንዱ ምን ይፈልጋል? በቃ የሴት ማንነት ያላት ትሁት፣ ቅን፣ መልካም ሴት በቃ ራሷን ዝቅ አድርጋ ከሱ ጋር መኖር የምትፈልገውን ሴት የትኛውም ወንድ ይፈልጋል። ከዛ የተነሳ እንደዚህ ከሆነ ከሱ ጋር መግባባት ሁሉ ነገር ላይ አንተ ልክ አይደለም እኔ ልክ ነኝ፣ አንተ ኤክስ ነኝ እኔ ልክ ካለች ሴትዮ ምንም 100% ልክ አይደለች። ትንሽ እንኳን ፐርሰንት ልክ እኔ ምን መሰለሽ እዚህ ሀገር ሰው በሃይማኖት ይፋጃል ብዙ አንቺ ሃይማኖትሽ ኦርቶዶክስ ከሆነ አትሊስት እዛ ጋር ያለችው ፕሮቴስታንት 1% ልክ ናት። እኔ ብቻ ነኝ ልክ አይባልም። እኔ ለዛ ነው ብዙ ሰው ፓስተር ነህ ምናምን የሚል ያ አንድ ቀን ጸጋዬ ስለ ሃይማኖት ተከራክሮ ብሎ መጥቶ ሰው ይጠይቅ። እኔ ድንጋይ ማምልክ አይ ዶንት ማይንድ። ሃይማኖትሽ እሱ ነው ጉዳይ አይደለም። የገዛ እህቶች እኮ ሁለቶቹ ፕሮቴስታንት ናቸው። የተወሰነ ጊዜ አስተማርኳቸው መስማት አልፈለጉም። ይሄው ራሳቸው ይጠይቁ። አንድ ቀን ስለ ሃይማኖታቸው ተናግሬ አላውቅም። እኔ 100% በራሴ ዓለም ልክ ከሆንኩኝ አትሊስት እነሱ 1% ልክ ናቸው። አትሊስት 50%፣ አትሊስት 90%። እኔ ብቻ ነኝ ልክ አለ ውሸት ነው የሃይማኖት። እኔ ብቻ ልክ ነው። እነሱም በራሳቸው እኔ ሶቅራጥስን መወድለት ንግግሩ እሱ በቃ ሁሉም ሰው በራሱ ዓለም ልክ። ይሄን ግን ስልሽ ሁለት እውነት ኖሮ አይደለም። አንቺ ሴት ሆነሽ ይሄ ነገር ልክ ነው ብለሽ ስትከራከሪ አትሊስት እሱም ደግሞ 1% ልክ ነው። አትሊስት ይኸው አንቺን እራት የጋበዘሽ ወንድም ልክ ነው። እዚህ ጋር ቅድስቴም ልክ ናት። እኔ ብቻ ነኝ ልክ ካልሽ ይኸው ብቻሽን እቺ ሴት ይሳይስ ብቻ ነው ትኖሪት። ግን ኦኬ እሱም እኮ ልክ ሊሆን ይችላል። ስለሚወደኝ ስለሚያከብረኝ ነው እራት የጋበዘኝ። ዋይናት ለምንድነው ይጄ እራት ማልበለው? ለምንድነው መሰማው? ዋይናት ሻይን ጠጣ ለምን አለለው? ለምንድነው እኔ ብቻ ተፈላጊ? አንድ ሴት አለችና ልታገባ ብዙ ነገር ፌል አድርጎባታልና አንቺ እንዴት ሲል ወንዶቹ ካልደወሉልኝ በታሪክ ሞቴን እመርጣለሁ አልደወልም አለች። ለምን ኦቨር ዲቴል መግባታለ ወይ በቃ ያንቺ ያለ ማግባት ሚስጥሩ እዚህ ጋር ነው። ሁሉም ወንድ ደግሞ ይመጣሉ ከዛን በቃ ይጥራል እሷ ጋር ምንም እንትን የለም። ከዛ የተነሳ እስከ መቼ ነው የምለምነው ይላል። እኔ ብቻ ለምኜ ህይወት አይሆንማ። መለመንም አለ እኮ መስጠት ብቻ እንዳለ መቀበልም አለ። እሷ ግን ይደውሉላታል የሚፈልጉትን ካረጉም በኋላ እነሱ ናቸው ደወይ፣ እሷ አትደውልም። በቃ እጅ መስጠት አትፈልግም። ከዛ ይንሰደ ሁንዱም ወንድ ያያትና ይቀምሳ ምናምን ይልና ከዛን መቀጠል አይፈልግም። ያው ሰዎች በአንድ ስቴፕ ወደ አንቺ ከመጣው አንቺ ሁለት ወደ እኔ ነኝ። አንድ ሰዎች እርምጃ ወደ አንቺ ከመጣው አንቺ ደግሞ ጥፎ ወደ እነሱ ይጂ። ህይወት ማለት ይሄ እንጂ አንቺ የሆነች ሀገር የተቀመጠች እሷ የሆነ ሀገር የተቀመጠች ልዕልት እሱ ደግሞ የሆነ ሀገር ነው። እንደዛ አይሆንም። ህይወት ማለት እንሄዳለን፣ ይመጡልናል፣ እንሰጣለን፣ ከዛ እንቀበላለን። እና በተቻለ መጠን አንዳንድ ጊዜ እኔ ልክ ነኝ ባይሉ ሴት ልጅ የሴት ካራክተር ቢኖራት ወንዱ የወንድ ልጅ ካራክተር ቢኖረው አምሹር 100% በጣም በሚሊዮን የሚቆጠር ይሄ ሁሉ ሰው ደግሞ እኮ በጣም የሚገርመው ሴት ጠፍታ ቢሆን እሺ፣ ወንድ ጠፍቶ ቢሆን እሺ፣ ግን በጣም ሚሊዮን ናቸው። ሴቶቹ ሚሊዮን ናቸው፣ ወንዱ ሚሊዮን ነው። ነገር ግን ይሄው ሚስ አንደርስታንዲንግ መተላለፍ ነው በሴትና በወንድና እኔም አሁን እግዚአብሔር ቢረዳኝ ይሄን ክረምት ከሰኔ ጀምሮ በጣም ፎከስ አድርጌ በተለይ ሐምሌ እንጀምራለን ብዬ አስባለሁ። ያላገቡ በጣም ያሳዝኑኛሉ። በጣም በእድሜያቸው 36 34 35 ሴት ልጅ ደግሞ እድሜ ይገድባታል። መውለድ ባለብሽ ሰዓት ላይ ካልሆነ ልጁ የአይምሮ ጤና ላይ ችግር ያመጣል። እግዚአብሔር ነው ልጅ የሚሰጠው የጤና የሚሰጠው አይኖ አቃል። ነገር ግን ከእግዚአብሔር ጎን ነው ሳይንቲፊካል ነገሩንም በአንድ ክደም ጥሩ ነውና ባዮሎጂካል ነገር ሳይንቲፊካል ነገር የእንትኑ ስለሚይዛ ሴት ልጅ በተቻለ መጠን መጠነኛ ቢሆን እድሜዋ
በድቢያው በተጠቀም ያ ግን ካልሆነ ደግሞ ራሷን ባታስጨንቅ ምንም አዲስ ነገር ስለማይኖር እኔ በተለይ በጣም የሚጨናነቁ ሴቶች ቢሮ የመጡ ያውቃሉ በቃ ያለቅሳሉ በጣም ይጨነቃሉ ሱቅ ገበያ ሄደሽ የምትገዢው አይደለም አዎ እና እኛ በተለይ እንደ ድርጅት እንደመልህቅ የሆነ ጊዜ ትልቅ አፕሊኬሽን እያሰብን ነውና ከአንዳንድ ሰዎችን ጋር ሶፍትዌሮች ላይ ውጭ ሀገርም ያሉ ሰዎች ጋር እኛም እንደ ቢሮ ያወራን ነውና ማቅለል የሚችል የሚያገባን ሰው ቁጥር አምሹር በጣም የአፕሊኬሽን ብዙ ያግዛቸዋል ብዬ አስባለሁና በፕሮቴስታንትም በኦርቶዶክስም በእስልምና ቤትም ሃይማኖት የሆነ ሰዎች ዴት ማድረግ ይችላሉ አምሹር በጣም ብዙ ያግዛቸዋልና የማልጀምረው ለምንድነው እኔ የምወደው መሰለሽ የሆነ ነገር ሳረግ በጣም 1 ሚሊዮን ጊዜ አስቤ ነው ማድረግ ከዛ በኋላ ድጋሚ ያላስብ ምንም ሐሳብ ይዘሽ መተሽ አታሳምኑ በደንብ ነው ማሰበው ይሄ ነገሬን በጣም ነው የምወደው ለዛ ብዙ ጊዜ ይላሉ አይደለ ልብስ ማገን ሳይሆን ልብስ ስገዛ በጣም ይመርጥ ሰው ታውቂያለሽ በቃ በየቀኑ ሱቅ ማሄድ እና ግን ድንገት ብለሽ መንገድ ላይ ብትይዙና ልብስ ግዛይ በጣም የሚመርጥ ሰው ገልብጦ የሚያይ ሰው ሰዓት በሰዓት አቅም እንኳን ሰዓት የሚሸጡልኝ ሱቆች ይደነግጣል ታግሽ ሌላ ሱቅ ዝም ብሎ ነው ጎቶ ነው እኔ እንደዛ አይደል እኔ ረጅም ጊዜ ስለሆነ የምጠቀመው በጣም አይቼ ሰውም እንደዛ ቢከተል ብዬ አስባለሁ ማለት ይሄ በጣም 1000 ጊዜ አስብሽ አንድ ጊዜ ብታደርጊ ከዛ በኋላ ብዙ ማትቆጪበትምና ያላገቡ ሰዎች ላይም እግዚአብሔር ቢረዳይ በጣም በብዙ መንገድ መስራት ፈልጋለሁና ስልጣናም ሜቢ ከቲሞቼ ጋራ ተነጋግረን ያገቡትንም ለብቻ ያላገቡትንም ለብቻ ማድረግ እንፈልጋለን ለምን ያክል ጊዜ ነው የምታደርገው ሰዎች በደንብ ግልጽ እንዲሆንላቸው ስልጣናው የጊዜ ገደቡ ምን ያክል ነው ኦኬ የሚገርምሽ ነገር መጀመሪያ ይፈልኩት የነጻው ነው ያው ነጻ ማክሰኞ አለና አሁን ማክሰኞ ያገባም ያላገባም ሰው አንድ ላይ መጥቶ ነው የሚማረውና ያላገባው ለብቻ ማውጣት ፈልጋለሁ በጣም ብዙ ስላለና ለብቻ አውጥቼ እንትን ማድረግ ፈልጋለሁና እግዚአብሔር ቢፈቅድ ዞሮ ያኛው ያገቡ ሰዎች ያንዳንድ ወር ነው ያላገቡም ሰዎች ወራዊ ስልጣና ከተጀመረ ያንድ ወር ነው ነገር ግን ነፃ ስልጣናው ላይ ያገባውን ለብቻ ያላገባውን ለብቻ ማሰልጠን ፈልጋለሁ በጣም ትምህርቱ የሚገባሽ እንደዛ ነው በዛ ውስጥም ደግሞ ኮሙኒኬት ታደርጋለሽ እርስ በርስ ያወራሉ ሼር ይደራረጋሉ በዛ ላይ ደግሞ አይናፋር ሴት አለች በቃ ፍራቻዋ ተነቀሉ ከወንድ ጋር ተረጋግታ ማውራት ትችላለች የትም ቦታ ላይ ተረጋግታ ማውራት ትችላለች ከሚመስላትም ከማይመስላትም ሰው ጋር ማውራት ትችላለችና በዚህ ስልጣና ላይ ራሱ አሁን በረፍት ሰዓታችን ሴቶቹ ይወያያሉ ወንዶቹ ከሴት ጋር ሴቶቹ ከወንዶች ጋር ያላገቡ ካላገቡ ጋር ይወያያሉ እና ያ ነገር በጣም ስሜት አለው ባይዘው የዛሬውን ሐሳባችንን በዚህ ላይ እንቋጫለን በቀጣይ እንግዲህ እንደምትመጣና በቀሩት ሐሳቦች ላይ እንደምንወያይ አምናለሁ ለዛሬ የነበረን ቆይታ ይሄ ነበር በጣም አመሰግናለሁ በጣም